እኔ የምልህ ያያዘ ልደታ ካናዳ ገባ የሚባለው አንድ ሰው ስማ ብሮይ፣ ያያዘ ልደታ ካናዳ ገባ እንዴ? ነገ ነው የምንናገረው። ገባ ይባላል። አይ ሰላም ይግባ። እኔ በእውነት አሜን። ሰላም ነገ ነው እንግዲህ ነገ እንናገራለን። ውይ ሰላም ይግባ። መግባቱ ኖራለ ገዳም ከመግባቷ በፊት እግዚአብሔርን አገልግላ ገዳም እንደገባች እንድነግር ነው እኮ። በቅርብ ሆና ለማገልገል የሚያልፈውን ዓለም በማያልፈው ዓለም ለመተካት የዚህን ዓለም ማዕስር ፍቅር በጣሳ አየለም። ከምን የተነሳ? ከክርስቶስ ኢየሱስ መስቀል የተነሳ ከመከራው ድል የተነሳ ምንም በሴትነቷ ምንም ሳይበግራት በሴትነቷ ሳትሸማቀቅ እግዚአብሔርን በማገልገል ምንድነው ሴትነቷ የሚያሸማቀቅ? ስለ ክርስቶስ መስበክ ያሸማቀቃል እንዴ ብራዘር? ወይስ ጴንጤ ስለሆንክ ነው? በምንድን ነው የዳነው ሰው የሚድነው? መጽሐፍ ቅዱስ መዳን በሌላ በማንም የለም ይላል። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ይህ ነው ብለው የሐዋርያ ሥራ ምዕራፍ 4 ቁጥር 12 ሀሳብ ምን ይላሉ? ምን ብሎ መጽሐፍ ቅዱስ ያስቀምጥልናል? ይነግረናል። ስለዚህ የእኛ መዳናችን ማን ነው? ክርስቶስ ኢየሱስ ነው። በምንድን ነው የዳነው? በመስቀል ላይ። አሜን ሃሌሉያ አሜን። አክሽን አያስፈልግም ማዳመጥ እንዴ። አሜን ሃሌሉያ። አልደነግጥም። ኦርቶዶክሳዊ ትምህርት ነው። እኔ የምነግርህ ኦርቶዶክሳዊ ትምህርት ነው። ታዲያ ምን አስደነግጥ? አሜን ማለት የለብኝም? እንደዚህ አሜን አልኩኝ። እንዴት ይደብራል። በፊት ቢሆን አትለኝም። አሁን ለምን ይመቻችሁ? አሜን እና አጥል ደም ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ኢየሱስ ክርስቶስ በመስቀል ላይ በሰራው ስራ ባፈሰሰው ደሙ በሞቱ ከእግዚአብሔር ጋር ምን ብሎናል? አስታርቆናል። ይሄ የሮሜ ምዕራፍ 5 ቁጥር 10 ሐሳብ ነው። በሞቱ ከእግዚአብሔር ጋር ምን ብሎናል? አስታርቆናል። የተጻፈ ነው። አንድ በል። ሁለተኛ ነገር ደግሞ በእርሱ የሚያምን አይፈረድበትም፣ በእርሱ የማያምን ግን ምን ይላል? ይፈረድበታል ይላል። ገባ? ስለዚህ እኛ ኦርቶዶክሳውያን በክርስቶስ ኢየሱስ አምነን ክርስቶስ ኢየሱስ አድርጎ ያለንን ተጠምቀን ቅዱስ ቁርባን ወስደን የዘላለምን ሕይወት ለማግኘት ምን እንላለን? እንሰራለን። አገኝተናል በክርስቶስ ኢየሱስ። ያን ያገኘነውን የዘላለም ሕይወት እንዳናጣ ስለምናጣው እኛ ኦርቶዶክሳውያን ስለምናጣው ገባ? እንዳናጣው ራሳችንን ሼፕ እያደረግን በንስሐና በቅድስና በጸሎት እግዚአብሔርን ደስ በማሰኘት ሕይወታችንን በመስጠት የዘላለም ሕይወት ይኖረናል ማለት ነው። እሺ አባት ጥያቄ ያለው እዚህ ጋር አይደለም። እኔ የጠየኩ ከዚህ በፊት ጴንጤ ውስጥ እያለው አልዳንኩም፣ ኦርቶዶክስ ሲሆን ዳንኩኝ አልከን። ድምፅ በደንብ እንትን አይልም። ኖ ኦኬ ይሰማል። አሁን ይሰማል። አሁን መጣ። አሁን ክሊር ሆነ። ኦኬ ቻርጅ አድርጌው ነበር ነቀልኩት። ኦርቶዶክስ እያለው አልዳንኩም። አሁን እንትን ጴንጤ እያለው አልዳንኩም፣ ኦርቶዶክስ ሲሆን ዳንኳል። ዮኒ ደግሞ ኦርቶዶክስ እያለው አልዳንኩም፣ ጴንጤ ሲሆን ዳንኩ አለ እና ይህንን ነገር ክሊር አድርገህ ብትነግረን ወንድማችን ደስ ይለኛል። የዮኒ ወደ ፕሮቴስታንት መሄድ የድንግል ማርያም ቤዛነት ግራ አጋብቶት ነው። የዮኒ እሱ ራሱ ይነግራል። እኔ ደግሞ በአንድ ዶክትሪን ማመን ስላለብኝ ለምን ፕሮቴስታንት ውስጥ ሆኜ የተለያየ ዶክትሪን ነው ያለው፣ የተለያየ አስተምሮ ነው ያለው። ገባለ? ያ የተለያየ አስተምሮ ሙሉ አያደርግም። ለምን? የገላትያ ምዕራፍ 5 ቁጥር 20 ሀሳብ ምን ያመሰለ የስጋ ስራ የተገለጠ ነው ይልና ብዙ ከዘረዘራቸው ክፋት፣ ምቀኝነት፣ ሟርት፣ ክርክር፣ ጥል፣ ዘፋኝነት ካለ በኋላ ግን ምን ያመሰለ መለያየት፣ መናፍቅነት ይላል። እነዚህ ሁለት ነገሮች መለያየትና መናፍቅነት ይላል።
ገባ? እነዚህ ሁለት ነገሮች እንደዚህ በሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ቀጥታ ቃል በቃል መለያየትና መናፍቅነት ምንድነው? መለያየት ምንድነው? መናፍቅነት ብለህ ደግሞ ሰርች ስታረግ መናፍቅነት ከትምህርት ከፍሎ ማመን ነው። መናፍቅነት ምንፍቅና ከፍሎ ማመን ነው። መለያየት ደግሞ እኔ እናንተ አንተ በእኔ ላይ እኔ በአንተ ላይ ምንም አይነት ስልጣን ከሌለኝ ተው የምትለኝን የማልተው ከሆነ አንተን ተው ምልን የማልተው ከሆነ በመካከላችን ልዩነት ካለ አንተም የራስ ስልጣን ካለ ማንም የማይነካ ከሆነ ሁለታችን ምን ሆነና ማለት ነው? ተለያይተና ማለት ነው። ያ ማለት የእግዚአብሔር መንግስት አልወርስም ማለት ነው። የት እያለው? ፕሮቴስታንት እያለው። ለምሳሌ ክል የሙሉ ወንጌል ፓስተር የኤሚኬሲ ወይም ደግሞ የመሰረተ ክርስቶስን ፓስተር ምንም ሊለው አይችልም። የቤተ ክርስቲያኑን ዶክትሪን ማስተካከል አይችልም። ይሄ መለያየት ነው። ይሄ መለያየት ነው። ያዳመጥከኝ ነው። ይሄ መለያየት ነው። የመካነ ኢየሱስ ቄስ የሙሉ ወንጌልን ዶክትሪን በእንደዚህ አይነት መልኩ አስተካክሉ፣ ልክ አይደላችሁም ብሎ ዶክትሪናቸውን ማስተካከል አይችሉም። ይሄ ማለት ምንድን ነው? መለያየት ነው። ይሄ መለያየት ካለ ደግሞ ምን አይወርሱም? የእግዚአብሔርን መንግስት አይወርሱም ይላል። አይወርሱም ይላል። መናፍቅነት ለምሳሌ ያክል መካነ ኢየሱስ ቤተክርስቲያን ህፃናትን ስታጠምቅ ስታጠምቅ ሙሉ ወንጌል ቤተክርስቲያን ህፃናትን አያጠምቁም። ሁለቱም ግን ምንድን ናቸው? አንድ በክርስቶስ እናምናለን ይላሉ። ግን በመካከላቸው መናፍቅነት አለ፣ መከፋፈል አለ። ይሄ የእግዚአብሔር መንግስት እንዳይወርሱ ያደርጋሉ። ስለዚህ ወደ ኦርቶዶክስ መጥቼ በአንድ ዶግማ ብቻ አምኜ የእግዚአብሔርን መንግስት እንደምወርስ ተቀብዬ ያን ዶግማ ደግሞ ምንድነው? 5ቱ አዕማደ ምስጢራት ናቸው። እነዚህ 5ቱ አዕማደ ምስጢራት ምስጢረ ሥላሴ፣ ምስጢረ ስጋዊ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። እነዚህ 5ቱ አዕማደ ምስጢራት ስለማ ብቻ የሚያወሩ ናቸው? ስለ ክርስቶስ ኢየሱስ የሚያወሩ ናቸው። ስለዚህ ስለ ክርስቶስ ኢየሱስ የሚያወሩትና የሚያስተምሩኝን አምኜ የዘላለምን ህይወት መውረስ ፈልጌ ወደ ኦርቶዶክስ መጣው ማለት ነው። እሺ ሚስጥር ማለት ለምን በሚስጥር የሆኑት 5ቱ ሚስጥራት አልከኝ? ለምን ሚስጥር የሆኑት? ሚስጥር ላይ ከመግባት በፊት መጀመሪያ ከፕሮቴስታንት ወደዚህ የመጣሁበትን ተቀበለኛ። እኔ የምቀበለ ሙሉ ስታረግልኝ ነው ብራዘር እኮ። ከፕሮቴስታንት ወደዚህ የመጣሁትን ወደ ኦርቶዶክስ የተመለስኩበትን በስሜት አይደለማ። በስሜት አትመራ፣ በስሜት አታዳምጠኝ፣ በእውነት አዳምጠኝ። የነገርኩህን የሚያስታርቅ አንድ ሀሳብ አለኝ። የተረዳሁትን እኔ ልንገረዋ። ከዛ በፊት ጃፒሻ የሆነ ነገር ልበል ፕሊስ። እኔ የተረዳሁትን ልንገረው። አጭር ናቴ ጌታ አጭር ነው የምለው። ምን መሰለ፣ አንድ እሱን ከማለት በፊት ደሜ እውነት እንነጋገር። እውነት ላይ አይደለ የተቀመጥነው? ቁጭ ብዬ ሳዳምጥ ስለነበር ለማየት ያብቃችሁ ጴንጤዎች ኦርቶዶክስ ሆኜ አሳያቸዋለሁ ምናምን ብለህ የሰራቸው ቪዲዮዎች አሉ። አሳያለሁ በጸብ አይነት ነገር እንጂ አምነህበት የኦርቶዶክስ አስተማሪ አስተምሮ የኦርቶዶክስ አስተማሪ ሰብኮ የኦርቶዶክስ አስተማሪ አንተ ጋር መጥቶ አይደለም። አሳያችኋለሁ እናንተ ሰው አትወዱም መጥፎች ናቸው ምናምን በሚል በግል ጸብ ነው። አንተ ለምን እንደሆነ ልንገርህ። እኔ መጠየቅ እንዳልችል ከሀሳብ ያስወጣችሁ ተባብራችሁ ሁለታችሁ። ይችኛዋን በመሀል ቅድም ያለው ይህን ስላወቅኩ በኦርቶዶክስ ሲል ማንም ሳይነግረው እንደመጣ ልነግረው ልመልስ። ጃፔ አንድ የሚዩት አድርገውና ከዛ ወደ ጃፔ ሀሳብ እንመጣለን። የሆነ ያቋረጥከኝ እና ገብተዋል። ያንን ቀውጤ አድርገውን የመጣው እንጂ ኦርቶዶክስ ኦርቶዶክስ ሰብኮ አይደለም የመጣ። የዛን ጊዜ ስላሴ አማኝ ኢትዮጵያ ውስጥ በስላሴ የሚያምኑ ቤተክርስቲያኖች እነማን ናቸው ብዬ እናገር ነበረ። የፕሮቴስታንት ቤተ እምነት ወይም ደግሞ የኢቫንጀሊካል ቤተ እምነት እና ኦርቶዶክሳውያን በስላሴ እናምናለን። ስለዚህ የኦርቶዶክስ አስተምሮ ደግሞ የዘላለም ሕይወት የሚያስወርስ ነው። እዚህ ጋር ያለ የስላሴ አማኝ እንዳለ ወደ ኦርቶዶክስ ይምጣና አንድ እንሁን። ነገ ሼሪያ ኢትዮጵያ ውስጥ
የሙስሊም ኢቫንጀሊካል ፒፕሉ ማለት ነው ፒፕሉ ፖፕሌሽኑ ከ50% በላይ ከሆነ በኢትዮጵያ ከ50% በላይ ከሆነ እንደ ዓለም ሕግ ማለት ነው እንደ ዓለም ሕግ ኢትዮጵያ በሼሪያ ትተዳደራለች። ያ እንዳይሆን የስላሴ አማኞች ሁላችሁም ወደ ኦርቶዶክስ ተጠቃልሉ ብዬ እናገር ነበረ። አንተ አሳየንና ከዛ ምናምን አሉ ማለት ነው። እኔ ምንም አይነት ጥያቄ የለብኝም በኦርቶዶክስ አስተምሮ ምንም አይነት እንከን አላየውም በኦርቶዶክስ አስተምሮ። ስለዚህ መሆን ይችላለሁ። ለምን የሼሪያ ሕግ እያየሁት ኢትዮጵያ ውስጥ ከሚመጣ እኔ ኦርቶዶክስ መሆን ነው የሚሻለኝ። ለምን የኦርቶዶክስ ትምህርት ምንም አይነት ስህተት የለውም፣ አይቼዋለሁ። ባይገርም ብዙ መጽሐፍቶችን ሁሉ ገዝቼ ነበረ። የሚገርም ማለት ነው። እነዛ መጽሐፍቶችን ነው ሪቪው እንዳደረገ ያደረገኝ። ከዛ ይህንን አልኩና ነገርኳቸው። ኖ ኦኬ፣ እንደዛ ከሆነ እኔ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን እቀላቀላለሁ። ከዛ በኋላ የኦርቶዶክስን ፊገራቲቭ የሆነውን እውነት የሆነውን አስተምሮ እናገራለሁ አልኩና ወደዚህ ገባው። እንደገባውም እንግዲህ ያው አንተ እንዳልከው ስለ ኦርቶዶክስ መልካምነት፣ ስለ ኦርቶዶክስ ተዋሕዶ አስተምሮ ጥሩነት መናገር ጀመርኩ። ገባ? ያንን ማድረግ የጀመርኩት ከምን የተነሳ ነው? ከስሜት የተነሳ አይደለም። ገባ? ከስሜት የተነሳ ሳይሆን በማወቅ ነው፣ በማንበብ ነው፣ መጽሐፍቶቿን በማየት ነው። ከ12ኛው ክፍለ ዘመን ጀምሮ ያለውን የወንጌል እንቅስቃሴ ቤተክርስቲያኗ ምን እያደረገች እንዳለ ያለውን ተመልክቼ ነው አሁን በኮንፊደንስ መነግር ማለት ነው። የዘላለም ሕይወት በኦርቶዶክስ ውስጥ እንዳይታጣ የሚያደርገው በኮንፊደንስ መነግር ከዛ የተነሳ ነው። አሁን ማንም መጥቶ ከመጽሐፍ ቅዱስ ኦርቶዶክስ ተሳስታለች ብሎ ሊያሳይ የሚችል አንድ ሰው የለም። አንድ ሰው የኔን ጥያቄ እሺ፣ አንተ ምንድን ነበር የጠየቀኝ? ሌዮኒን የመለስኩለት ለምን ወደ ኦርቶዶክስ እንደመጣው። አንተ ምንድን የጠየቀኝ? እኔ ወንድሜ ጥያቄው ምን መሰለ፣ ከጴንጤ ወደ ኦርቶዶክስ ስመጣ ድህነት አግኝቻለሁ አልከን እና የዳንከው በሃይማኖት ነው ወይስ በእምነት ነው? ኢየሱስ ቅድም የነገርኩን ደግመህ ንገረኝ እስኪ። በዚህ ጉዳይ ላይ ጠይቀኸኝ የመልሼልህ ነበረ። የመጽሐፍ ቅዱስ ስላልመለስክልኝ እኮ ነው ደግሜ ስላልመለስክልኝ እንጂ ብትመልስልኝ የመጽሐፍ ቅዱስ ጥቅስ ጠቅሼልህ ለምን እንደተመለስኩ ነግሬህ ነበረ ወይ? ደግሜ ልንገርህ? እንደዛ ከሆነ ደግሜ ልንገርህ። እሺ፣ ገላትያ 5:20 ብዬ አስረድቼህ በመለያየትና በመናፍቅነት ያለውን ልዩነት ነግሬህ ያ መለየትና መናፍቅነት የእግዚአብሔር መንግስት አትወርሱም የሚለውን ሀሳብ ተቀብዬ እኔ ደግሞ ወደዚህ ቅድስት ተዋሕዶ ቤተክርስቲያን አንድ ወደሆነችው አንድ ዶግማ ወዳላት መለየትና መናፍቅነት በመካከሏ ወደ ሌላው መጣሁኝ ብዬ ነገርኩ። ያመጣኝ መጽሐፍ ቅዱሳዊ እውቀት ነው እንጂ ስሜት አይደለም፣ ወይ ደግሞ የሆነን ሰው ለማብሸቅ አይደለም የመጣሁት። አሁን ስተረዳ ስለዚህ ድሮ የነበርክበት ስህተት ነው ማለት ነው። መለየትና መናፍቅነት አለ ያልኩህ ዘረዘርኩልህ። የሙሉ ወንጌልንና የመሰረተ ክርስቶስን የመካነ ኢየሱስን ቄስና ፓስተሮች ገባ በሌላኛው ቤተክርስቲያን ላይ ምንም አይነት ተጽዕኖ ማምጣት አይችሉም። ዶክትሪን ማስተካከል አይችሉም። ይሄ ደግሞ መለየት ነው። ይሄ መለየት ወደ እግዚአብሔር መንግስት እንዳትወርስ ያደርግሃል። በዚህ የተነሳ ነው የመጣሁት ብዬ ነገርኩ ወንድሜ። እሺ፣ የሆነ አንድ ጥያቄ እንትና ማነው ጳውሎስ አንድ ጌታና አንድ ሃይማኖት አንዲት ጥምቀት አለች አለ እና የትኛው ነው አንድ ሃይማኖት ያለው? አንድ ጥምቀትና አንድ ጌታ ያለው የትኛው ነው? እሺ፣ አሁን ጳውሎስ እዚህ ጋር አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት ያለው ሃይማኖት የሚለውን ቃል ሲናገር ሪሊጅን አይደለም። ሪሊጅንና ፌዝ መለየት አለበት። ገባ? ስለ ፌዝ ነው ያወራው፣ ስለ ሪሊጅን አላወራም። እሺ አባቢ ኖ አይ እንዴት ነው? ስለዚህ ለምንድን ነው አሁን ለምሳሌ እኔ አሁን ኦርቶዶክስ እምነት ተከታይ ነኝ። እኔ አስተማሪ አይደለሁም ወይም ደግሞ የሆነ እንትን አይደለሁም፣ ግን የእምነቱ ተከታይ ነኝ። እናትና አባቴ ኦርቶዶክሶች ናቸው። እኔ ከዛ እምነት ተቀብዬ ስቲል እስካሁን ከሃይማኖቴን አልቀይርም። ማንም ሰው እዚህ ጋር ቢገለኝ ከሃይማኖቴ ወጣው ማለት
እግዚአብሔር የለም ብዬ እንደማሰብ ነው። ምክንያቱም አንድ ነገር ልንገርህ ለአንተ አንድ ነገር የምነግርህ አንድ ነገር ኦርቶዶክስ በመሆን አንተ አድንም ኦርቶዶክስነት አያድንም። ማስጨነቀ ለዛ እኮ ነው። ኦርቶዶክስነት አያድንም። ገባ? ኦርቶዶክስነት አያድንም። ነገር ግን በኦርቶዶክስ ያለውን እውነተኛ የሆነውን ትምህርት ተከትለ ተቀብለ የማታስኬድ ከሆነ የማትገለጥ ከሆነ ገባ? በንስሐ የማትመለስ ከሆነ የዘላለም ሕይወት አታገኝም። ግልጹ ስነግረህ ለምን አንተ የነበራችሁ ማወቅ እንድትፈልጉ የፈለኩት ይህንን ነው እንደሚለኝ ስለማውቅ እኔ አሁን አንድ ግልጽ ሃይማኖት አያድንም። ሲጀመር ሪሊጅን ፌዝ ሳይሆን ሪሊጅን ገባ? ሪሊጅን አያድንም። አንተ አሁን ኦርቶዶክስ ስለሆንክ ከቤተሰብ ኦርቶዶክስ ስለሆነ አንገት ላይ ማህተብ ስላለ አድንም። ምንድን ነው በምን መሰለህ? የአንገት ላይ ያሰርከው ማህተብ በተግባር ለሰዎች የማትገልጥ ከሆነ በተግባር የማትታይ ከሆነ ለእግዚአብሔር የማትመች ከሆነ አድንም። ለምን? ህይወት የተጨማለቀ ነው። ከዛ ከተጨማለቀ ህይወት ግን እድል አለ። ከመሞት በፊት ምን እድል አለ? የንስሐ እድል አለ። ገባ? በአንደኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ በንስሐ ስትመለስ እግዚአብሔር ምሕረትን እንደሚሰጥ እድል ሰጥቷል። ያንን እድል የማትጠቀም ከሆነ እምትዘሙት፣ እምትጠጣ፣ እምትጨማለቅ ክርስቶስን የካርክ ከሆነ ማዕተብ ላይ አንገት ስላለ ብቻ አድንም። የቤተሰቦች ሃይማኖት ስለሆነ ብቻ አድንም። የዘላለም ሕይወት አይኖርም። ለምን ታሳየናለህ ታዲያ? ከኋላ ስዕል ለምን ታሳየናለህ ታዲያ? አልገባም። እየነቀደም እኮ አስረድቼ ነበር አባቢ፣ አልሰማኝም። ለማስተማሪያ ነው እኮ አልኩ። ለማስተማሪያ ነው አልኩ እኮ። ሰዎች ይህን ሲመለከቱ አሁን እሺ፣ ኢየሱስ ሌላ ላምጣልህ፣ ሌላም አለ ላሳይ። ዮኒ ለምን እንደሆነ ታውቃለህ? እንደዚህ የምለው የቤተክርስቲያኗን ይህን አሳየው። ምንድነው የምትማረው? ይህን ስትመለከት ምንድነው ትዝ የሚልህ? የምትማረው ነገር የለም ወንድሜ። እኔ አሁን አንተን ነው እየጠየቅኩ ያለው። እኔ ተማርኩ። ይህን ስትመለከት ማነው ትዝ የሚልህ ነው የምልህ። ይህን ስትመለከት ማን ትዝ ይልሃል? ጋሽ ደምረው እኔ ላውራ ይሁንዬ። በቃ እኔ እንደዚህ እኮ አይመቸኝም አባቢ እኮ ላውራ። አሁን ታዲያ ቆይ ከደሜ ጋር የሆነ የምናወራው ነገር አለ። አንድ አይ ቲንክ የመጀመሪያ ጊዜም ስለሆነ የምትነጋገሩት ምናልባት እስክትግባቡ ኮንፊውዝ ልትሆኑ ትችላላችሁ። ግን ደሜ ካልቤት ማድረግ አለበት። ግን አንዴ ምንድን ነው የምጠይቅህ ደሜ እንዴት ሆኖ ሰው ወደዚህ የመጣው የሚለውን ምን ሆነ ነው? አንተ በፔጅ ጥራውና በደንብ አድርገህ ጠይቀው። ፎሎ ላድርግህ። እሺ ጋሽ ደምረው ፎሎ ተደራረጉና በፔጅ ደሜ መጥቶ በደንብ ኦርቶዶክስ ለኦርቶዶክስ ስትወያዩ ደስ ይላል። ገባ? አንተ የምትፈልገውን እሱም ኦርቶዶክስ ነው፣ አንተ የምትፈልገውን እሱም ኦርቶዶክስ ነው፣ አንተ ነገርኩት እኮ አሁን እሱ ይሄኛው ገባኝ ማለት የፈለግከውን ይገብቶኛል። ለምን አብሬ ብዙ ጊዜ አውርተናል ነበረ መጽሐፍ ቅዱሳዊ ይዘት እንዳለው የመጽሐፍ ቅዱስ ጥቅስ ጠቅሼልህ ነግሬ ነበረ። ስለዚህ ስዕል እነዚህ ስዕላት ስለ አድርጌ ሰማኝ። ሌላ ደግሞ እነዚህን ስዕላት አድርጌ በቤቴም ሆነ በህይወቴ ርካሽ የሆነ ነገር በማድረጌ እነዚህ ስዕላቶች አያድኑኝም። ገባ? አያድኑኝም። ስራዬ እኔ የምሰራው ስራ ነው እንድድንና እንዲፈረድብኝ የሚያደርገኝ። እንድታዳምጡ ነው ያ ገባኝ። እኔ ግን ጥያቄዎች አሉኝ፣ አንድ ሁለት ጥያቄ። አንደኛው ጥያቄ ምንድን ነው? የመናፍቅ ትምህርት ማለት ሁለት የተለያዩ ነገሮች መኖር የለባቸውም በአንድነት ነው ብለኸኛል። ኦርቶዶክስ ውስጥ ልዩነት ያለው ነገር አይቻልም። የውጭውና የሀገር ውስጥ ኦርቶዶክስ ትንሽ ልዩነት አለው። እሱ አገር ውስጥም ባለው ላይ አሁን ለምሳሌ እንትኖቹን ምንድን ነው የሚባሉትን ገድሎችን ምናምን ማልከተል አለው የሚል የኦርቶዶክስ ወንድምና እህቶች አሉ። በገድሎች ሳይሆን በመጽሐፍ ቅዱስ ብቻ በቂ ነው ብለው የሚያምኑ አሉ። እነ አክሊልን ማምጣት እችላለሁ። በደንብ ጎበዞች ናቸው በማንበብ ሌላም የተማሩ እውቀት ያላቸው ሰዎች የሚናገሩ አሉ። ስለዚህ እዛ ውስጥም ልዩነት አለው። ሌላው ምንድን ነው ያልከኝ? አንድ ሌላ እንግዲህ ክርስትናን አንድ ላይ ካላመጣ ነው ሸሪያ ኢትዮጵያ ላይ ሊሆን ስለሚችል እሱን እኔ ተቀላቅዬ አሳይቼ ነው ወደ አንድነቱ መጥቼ ምንም ማድረገው ነገሩን የምንቀይረው ብለሃል።
አሁን ከመጣ ጀምሮ አንተ በክርስትና በኦርቶዶክስ ወደ ኦርቶዶክስ ያመጣሃቸው የፕሮቴስታንት ወንድምና እህቶች አሉ። በጣም በርካታ የጸና ቶሌ ላይ ቅርና እምነግርህ አንዴ ላውራ። በቃ ቻው በቃ ይሁን። ቆይ በቃ እኔ ቤት ልግባ። በቃ ቆይ ደሜ አንዴ ጃፒ አንዴ እኔ ላውራ ፕሊዝ። በቃ ሁለታቸው አውሩ። እኔና ጃፒና እኔና ደምረው ጣልቃ የሚገባ ሰው ሳወራ ደስ ጃፒሻ እናውራ። እሺ ብሎ በቃ እኔ እናንተ እናውራ። እንደዚህ ምንድነው የምናወራው መሰለ? ካልከኝ አንጻር ነው ማወራ። ካልከኝ ነው እንጂ ለሌላ አይደለም። ልመልስልህ ነግረኛል። መድገም ካልሆነብህ በቀር ነግረኛል። እኔ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ስመጣ ትምክት አይደለም። ምናልባት እኔ እንደዚህ በቪዲዮ ያመጣው ምናምን አሳይችም ላይሆን ይችላል። ነገር ግን በቤታቸው የጸኑ በቤታቸው በኦርቶዶክስነታቸው የጸኑ ሰዎች በስተዋል። አሁን ስለ እምነታቸው የጸኑ ሰዎች በስተዋል። የመጀመሪያ ሁለተኛ ትናንትና ራሱ 3 ሰው ነው ያገኘሁት። 3 ሰው አብረን ጴንጤ ሆነን የነበርን ሰዎች ኦርቶዶክስ ከሆንኩ ደሜ በእውነት ደነገጥኩ። አልጠበቅኩም። ዘማሪ ናት። ይሄ ምናገር ውሸት ምናምን አለም። ምናልባት እግዚአብሔር ረድቶኝ አንድ ቀን እንደዚህ አመጣት ይሆናል። ገባ። በጣም ደነገጥኩ። ያ ማለት ምንድነው መሰለህ? እኔ አላቅም። ህይወቴ ግን ምስክር ነው። የኔ ህይወት ምስክር ነው። ሰዎች አንደርስታንድ ሊያደርጉ ይችላሉ፣ ሊያነቡ ይችላሉ። አሁን እኔ እናንተ እያወራን ነው አለ። እኔ እናንተ ላይ የሚቀመጠው ምን እንደሆነ ታውቃለህ? ቃል ነው የሚቀመጠው እኔ እናንተ ላይ። ያ የተቀመጠው ቃል አንድ ቀን ነው የሚበቅለው። ገባ? ያ የተቀመጠው ቃል አንተ ጋር እውነት ካለ እኔ ጋር ይበቅላል። እኔ ጋር እውነት ካለ አንተ ጋር ይበቅላል። ገባ? አንተ ጋር ይበቅላል። አሁን ደምረው ትላንትና ጴንጤ ሆኖ ቤተክርስቲያኒቷን የሚሳደብ የሚራገም የሚያሳድድ ሰው ነበረ። ግን የሚሰማው ቃል ነበረ፣ የሚያነበው ቃል ነበረ። ያ ቃል ወደዚች እውነት እንድጠጋ አድርጎኛል። በተመሳሳይ መልኩ እንደዚህ ቃል እየሰሙ የተመለሱ ሰዎች በርካታ ናቸው። እኔ አሁን ምነግርህ እንደዚህ እሑድ መላው ዞሬ ላሳይ ይችላለሁ። በየፕሮቴስታንት ቤተ እምነት ውስጥ ጌታን የምትቀበሉ እጃችሁን አንሱ ተብለው እጅ አንስተው የሚቀበሉ የሉ። በተለይ ኦርቶዶክሳውያን የሉ። የትኛውም ቤተክርስቲያን እኔ ላይቭ አሳይሃለሁ። ዞሬ ሲያልቁ ላይቭ እሑድ ላይቭ ላሳይ ይችላለሁ። በትክክል ዞሬ የተመለከትኩት አንድም ኦርቶዶክሳዊ ጌታን እቀበላለሁ ብሎ እጁን የሚያነሳ የለም፣ ካልተሸወደ በቀር ማለት ነው። ሌላው ደግሞ ይሄ በሙስሊም ኢቫንጀሊካል እንትን ላይ ከ50% በላይ የኢትዮጵያ ሕዝብ ስማኝ በደምብ የኢትዮጵያ ሕዝብ ከ50% በላይ ሙስሊም ከሆነ እንደ ዓለም ሕግ ማለት ነው። እንደ ዓለም ሕግ ኢትዮጵያ በሼሪያ ነው የምትተዳደረው። በሼሪያ ሕግ ነው የምትተዳደረው። ይሄ የተቀመጠ ሕግ ነው። ገባ? ሰው ስላሴ የምታምኑ ሰዎች ወደ ኦርቶዶክስ ብትመጡ የዘላለም ሕይወት ታገኛላችሁ። ከዘላለም ሕይወት የሚያጎላችሁ ነገር የለም። ጥያቄ የሚፈጠርባቸው ብዙ ሰዎች ምን እንደሆነ ታውቃለህ? ገድላትና ድርሳናት ናቸው። ገድላትና ድርሳናት ደግሞ የሃይማኖት ትምህርት አይደሉም። ገባ? ገድላትና ድርሳናት እግዚአብሔር ለእንደዛ አሁን እግዚአብሔር ለምሳሌ ለእኔ ድንቅና ተአምራት አደረገልኝ። ያንን ድንቅና ተአምራት እዛ ገድል ላይ ተጻፈ። ያንን ሰው ሲያነበው በእግዚአብሔር ላይ እምነቱን ለማጎልበት ይጠቅምበታል እንጂ የዘላለምን ሕይወት ለማግኘት አይጠቀምበትም። ገድላትና ድርሳናት የዘላለም ሕይወት አይሰጥም። የትኛውም ገድላትና ድርሳናት የዘላለም ሕይወት አይሰጥም። ነገር ግን እምነቴን በእግዚአብሔር ላይ እንዳበረታ ያደርገኛል፣ እንዲጨምር ያደርገኛል፣ እምነቴን እንዳጎለብት ያደርገኛል። ተረድተኛ? ያ ገድላትና ድርሳናት አንድ ኦርቶዶክሳዊ ያንን ገድላትና ድርሳናት በገድላትና ድርሳናት ውስጥ ያለውን አንድ ተአምር ለአእምሮ የሚከብደው ቢሆን አለመቀበል ይችላል። መቃወም ግን አይችልም።
አለመቀበል ይችላል፣ አልቀበልም ማለት ይችላል። መቃወም ግን አይችልም። ለምን? እኔ ተቀብየዋለሁ። ለምሳሌ ግን መጽሐፍ ቅዱስ ላይ ኤልያስን አይታል። ኤልያስ አንደኛ ነገሥት ምዕራፍ 18 19 አካባቢ ላይ ምን ይሆናል? ቁራ ስጋ ይዞ ይመግበው ነበር ይላል። ለአእምሮ አይከብድም? እንዴት ቁራ የሰው ልጅን ይመግባል ብለን ግን መጽሐፍ ቅዱስ ላይ ስላለ ሙሉ መጽሐፍ ቅዱስን መቃወም አችልም። ይህንን ግን አጭር ጥያቄ አለችኝ እዚህ ጋር ብሮ፣ አጭር ጥያቄ የምጠይቀ አሁን ለምሳሌ ከገድላት መጽሐፍ አንዱን ኦርቶዶክስ አግደዋለች፣ ልክ አይደለም ብላ አውግዛ አግደዋለች። ቆይ ልነግር ነው። 42 ዓመት ሰዎች ያንን ተጠቅመውታል። በቤተ ክርስቲያን ይነበብ ነበር። ቤተ ክርስቲያን በዛ ገድል ትከተለው ነበር እና ቤተ ክርስቲያን አውጥታ ያንን ነገር አውግዛ ጥለዋለች። አሁን ልምፈልገው ምንድን ነው? መጽሐፍ ቅዱስ በቂ ሆኖ አይደለም ወይ? መጽሐፍ ቅዱስ ቆይ አንዴ መጽሐፍ ቅዱስ ወንጌል ስለ ኢየሱስ እንጂ ወንጌል ስለ ኢየሱስ ክርስቶስ እንጂ ስለ የሆነ ሰውዬ እንዲያተደረገለት በሚለው አይደለም እምነት። ወንጌል ኢየሱስ ክርስቶስ እንደሚያድን ነው ጳውሎስ የሰበከው፣ ዮሐንስ የሰበከው፣ ሉቃስ የሰበከው፣ ማቴዎስ የሰበከው፣ እነ ጳውሎስ የሰበኩት ወንጌል ኢየሱስ ክርስቶስ ነው አዳኙ። ያደረገው ኢየሱስ ነው። እነዛ ደግሞ አደረጉ ተብሎ ነው የተጻፈላቸው። ለምሳሌ ብንሄድ እንደ መሄድ ብናወራ ሲኦል ውስጥ የገቡ ነፍሳቶችን በ5000 በየ40 ቀኑ የሚያወጡ አሉ። እንደ ጽሁፉ ከሆነ ይላል 5000 ነፍስ የእሷን ስም የጠራ ከሲኦል ከሚነደው እሳት እየወጣ ሞቶ በሚነደው እሳት እየወጡ ይድናሉ። በዛ ስም ተብሎ የሚጠራላቸው ነገሮች ከኢየሱስ ክርስቶስ ስብከት ጋር ይጻረራል። ስለሚጻረር ሰዎችን ጥያቄ ምልክት ይከታል። መጽሐፍ ቅዱስ በቂ ሆኖ አይደለም ወይ? ሌላው በሙሉ እንትን ሲሉ አጠር አድርጌ እነግርሃለሁ። እሱ ላይ ነው ማወራ። በሙሉ ምንድን ነው ክንፍ ያወጣል። ሁለት ጥያቄ ጠይቀኛል። አሁን ይህ ሶስተኛ ስለሚሆን ሁለቱን ጥያቄ ክንፉም አንድ ላይ እንድትሄድልኝ ብዬ ነው አብሮ ስለተያያዘ። ሶስተኛውን ቆይ ሁለቱን ጥያቄ ልመልስልህ። የመጀመሪያ በኋላ እናወራዋለን። ይሄ መጽሐፍ ይታያል። ይሄ መጽሐፍ ይታያል። ይሄ መጽሐፍ አስፈላጊ ነው። ምን የሚል ነው? ለአንብበው። አሁን የዮሐንስ ራእይ ይላል። የዮሐንስ ራእይ ክፍል 2 የጥናትና ማብራሪያ ይላል። ያስፈልጋል። ይሄ መጽሐፍ ያስፈልጋል። ጥናትና ማብራሪያ ምንም ችግር የለው። የዮሐንስ ራእይ ስለ መጽሐፍ ቅዱስ ነው የሚናገረው። ምን ያደርጋል? መጽሐፍ ቅዱስ አለ። በጣም ጥሩ። ስለ መጽሐፍ ቅዱስ ላይ እዚህ ላይ መጽሐፉ ለምን ያስፈልጋል ጠየቀኝ። እኔ ልመልሳ። መጽሐፍ ቅዱስ በሚለው ሌሎች ያልተረዱት፣ አሁን ለምሳሌ ዮሐንስ ራእይ ላይ ያለውን ሌላ ቦታ ልታገኘው ትችላለህ። ኦሪት ላይ ያለውን ኦሪት ላይ ያለውን ገብተዋል። አዲስ ኪዳን ላይ ልመልስልህ። አሁን ስለገድላል ልመልስ። ስለጠየቀኝ እኔ ልመልሷ። መጀመሪያ የጠየቀኝን መለስክልኛ። በቃ እኮ መለስክልኛ አባቢ። ካልጀምረው መለስኩት። ለሌሎቹ እንዲገባቸው ብዬ ነዋ። አሁን የምንነጋገረው ለአንተ ሳይሆን ለሌሎቹ። ስለዚህ ይሄ የጴንጤ መጽሐፍ ነው። ስማኝ፣ የኦርቶዶክስም አንድ የጴንጤ ፓስተር ይህን መጽሐፍ የዮሐንስን ራእይ ብሎ የራሱን አይዲዮሎጂ እዚህ ላይ ያስቀምጦታል። ከዛ በኋላ ለህትመት አብቅቶታል። ይሄ መጽሐፍ ምን ያደርጋል? ምን ይሰራል? ጠየቀኝ፣ ልመልሰው ነው። ስለዚህ ከመጽሐፍ ቅዱስ ያልወጣ ነው። የዮሐንስ ራእይ ምንድን ነው የሚለውን ሀሳቡን እዛ ላይ ከመጽሐፍ ቅዱስ ሳይወጣ ምንም ሳይጨመር የሚያስደነግጡ ነገሮች ሳይጨመር አንድ ሰው ሊያብራራ ይችላል። ከኦርቶዶክስም የተጻፈ አለ፣ እንዲሁም ከሌሎች የተጻፈ አለ። የሚጽፉ አሉ። እንደዚህ ጆቫም ሊጽፈው ይችላል። ገባ? ግን መጽሐፍ ቅዱስ ውስጥ አለ። አሁን ማውራ መጽሐፍ ቅዱስ ውስጥ ወፍ የሌለ ራስ በፈለግከው ጊዜ የሆነ ሰው ስም ጠርተህ እንዲህ ተደርጎለታል ማድረግ ይችላል ብለህ ስትለኝ ናው ዊገረ ኮስችን ውጅጁ ሬድት ብዬ ይሄን ልመልስልህ። መጽሐፍ ቅዱስ ላይ ለምሳሌ ያክል ራሱ መጽሐፍ ቅዱስ ኢየሱስ ያደረጋቸው ታምራቶች ሁሉም ተጽፏል። እንዳታቋርጠኝ
ሁሉም ተጽፏል ካልከኝ ለእኛ ጥያቄ ነው። አሁን አዳምጠኝ። ጥያቄ ነው እየመለስኩ ኢየሱስ ክርስቶስ ያደረጋቸው ተአምራቶች እንዳለ በምድር ላይ በ3 ዓመት ተኩል ወይም ደግሞ በ33 ዓመት ተኩል ጊዜ ውስጥ ማለት ነው ያደረጋቸው ተአምራቶች ሙሉ ለሙሉ መጽሐፍ ቅዱስ ላይ ተጽፈዋል አልተጻፈም? በጣም ጥሩ። ስለዚህ መልሱ እኔ ጋ ነው ያለው። ሚዩት አድርገህ ነው የምትሰማው። ስለዚህ ምንድነው የማደርገው መሰለ ኢየሱስ ክርስቶስ ለእኛ የሚያስፈልገውን ብለው ሐዋርያቶች እነዚህን ካዩ እነዚህን ከሰሙ እነዚህን ካነበቡ ከዚህ በላይ ይበረታሉ ተብሎ የተጻፈልን መልካም ነገሮች ተጽፈዋል። የሚጠቅመን በቂ ነው ያለውን ዓለም የተስማማበትን ተጽፎልናል። ከዛ በላይ እንደሚያደርግ እናውቃለን። ሌላ ኢየሱስ ያደረጋቸው ለእኛ አይጠቅመንም። ሌላ ኢየሱስ ያደረጋቸው ያልተጻፉ መቼ መጽሐፍ ቅዱስን በስርዓት አነበቡትና እነዛውን ሌሎቹ እነዛ ይጠቅሙናል ያልከው መጽሐፍ ቅዱስን በስርዓት አላነበቡትም። ገባኝ። መጽሐፉ ለእኛ ኢየሱስ ክርስቶስ ከተጻፈው ውጭ ያደረጋቸው ተአምራቶች ገባ ያደረጋቸው ተአምራቶች በትውፊት መልኩ ለእኛ ይመጣልናል። በትውፊት መልኩ ገባ። እነዛ ግን ያደረጋቸው ተአምራቶች አንድ አባቢ አዳምጪኛ። እነዛ ያደረጋቸው ተአምራቶች እኛ ብንሰማው እኛ ብናነበው እኛን ይጠቅሙናል አይጠቅሙንም? አይጠቅሙንም። ጂሰስ ክርስቶስ ኢየሱስ ያደረጋቸው ለምን አልከኝ አይደል? አይጠቅሙንም አልኩ። ደግሜ እነግርሃለሁ፣ አይጠቅሙንም። መጽሐፍ ቅዱስ ላይ የሚጠቅመንን የኢየሱስ ክርስቶስ ትምህርት በበቂ ሁኔታ ተገልጿል። አሁን ተጨመረ የሚባሉት የውሸት ትርክቶች ነው የተተረከው። ክንፍ አላቸው፣ ይበራሉ፣ ከሲኦል ነፍስ ያወጣሉ፣ የማውጣት የማማለድ ስልጣን አለን ብለው የጻፉት ሰዎች ናቸው። ነው አይችሉም እያሉ ክርስቶስ አሁን መጽሐፍ ቅዱሳዊ ነው። አንደኛ ሳሙኤል ምዕራፍ 2 ላይ አይተህ ከሆነ አሁን ስለ ክርስቶስ ሳምራ እያነሳ ስለሆነ ማለት ነው። አንደኛ ሳሙኤል ምዕራፍ 2 ላይ እግዚአብሔር ይገላል ደግሞም ከሲኦል ያወጣል የሚል ቃል በቃል ተጽፏል። ታዲያ ምን ማለት ነው እሱ? ቴንኪው። እግዚአብሔር ሰውን ከሲኦል ያወጣል አይወጣም? ከሲኦል ያወጣል አይወጣም? እግዚአብሔርማ ሁሉንም ይችላል። እግዚአብሔር ሰውንም አይችልም። ክርስቶስ ሳምራ ስማኝ፣ ክርስቶስ ሳምራ በማንነቷ ስማኝ በደንብ አድርገህ፣ በማንነቷ ከሲኦል ምንም ነገር ማውጣት አትችልም። በማንነቷ እግዚአብሔር ግን በሰጣት ኪዳን በእግዚአብሔር ጸጋ ይህንን ማድረግ ትችላለች። ለምን? ባለቤቱ እግዚአብሔር ነዋ። ለምሳሌ ግን እግዚአብሔር ምን አለ መሰለህ፣ ካልከው ጋር የሚጋጨው ራስህ ካልከው ጋር ይጋጫል። እግዚአብሔር አልከኝ። እግዚአብሔር ከሲኦል ያወጣል ሲል ምን ማለት ነው? ከምትኖርበት እሳት ከምትኖርበት ከማይረባ ነገር አውጥቶ ህይወት ይሰጣል ማለት ነው። ይገላል አለች እኮ። ሲኦል ወደ ሲኦል ይከታል፣ ከሲኦል ያወጣል አለች እኮ። ይገላል፣ ወደ ሲኦል ይከታል፣ ከሲኦል ያወጣል። የእናንተን ችግር የምነግር ልንገር። የእግዚአብሔርን ድርሻ ትወስድና ትካፈሉና እኔም ማድረግ እችላለሁ ብላችሁ ትመጣላችሁ። ማንም አይካፈልም። የእግዚአብሔርን ድርሻ ማንም ተካፍሎ በማንነቱ ምንም ነገር ማድረግ አይችልም። በማንነቱ ምንም ነገር ማድረግ አይችልም። ክርስቶስ ሳምራን በነገራችን ላይ ሌላው ዓለም እኮ አያውቃትም። ሌላውን ነው አይወቃት እንደሆነች ግብፅ አሁንም የክርስቶስ ሳምራ መጽሐፍ ደምረው የክርስቶስ ሳምራ መጽሐፍ ደምረው የሚቀበለው የመዳኛ መንገድ ነው ብሎ አይደለም የሚቀበለው። እኔ የመዳኛ መንገድ ያገኘሁት ምን ያደርግልኛል? የመዳኛ መንገዴ ትምህርቴ ገባ፣ የሃይማኖት ትምህርቴ ዶግማዬ የተመሰረተው በመጽሐፍ ቅዱስ ነው። ሌላው ምን አገባው? ቴንኪው። ሌላው የሚያገባው ለምን መሰለህ? ሌላው የሚያገባው ልክ ይሄኛው በእናንተ መጽሐፍ ተጽፎ ይሄኛው አንተ እንድትረዳ አንተ እንድታውቅ ዮሐንስ ራእይን
አልገባ እሱ ነው አዳምጠኛ ባቢ አዳምጠኛ። ይሄኛው መጽሐፍ ቅዱስ አይለው ለኛና የክርስቶስ ሳምራ ተአምራትና ድንቅ ማለት ሲሆን ገባ እግዚአብሔር በመጽሐፍ ቅዱስ ውስጥ ለምሳሌ ግን አዳምጠኝ፣ መጽሐፍ ቅዱስ ነው የምነግርህ። ለምሳሌ ግን ኤልያስ ወይ ደግሞ ኤልሳ ሕፃንን ከሞት አስነስቷል። ለምን አትቃወምም? እንዴት ኤልያስ ሰው ሆኖ ሕፃንን ያስነሳል? በጣም ጥሩ ተባረክ። ይሄ ምን መሰለ፣ አሁንም የማወራ መጽሐፍ ቅዱስ ላይ የተጻፈ ዓለም የሚያውቀው የሚያነበው መጽሐፍ ቅዱስን የጌታን ስራ የማይጻረር ነው አልኩ። ግን ኤልያስ ሰውን ሕፃንን ከሞት አስነስቷል አላስነሳል? መጽሐፍ ቅዱስ አስነስቷል ይላል። ቴንኪው ኤልያስ ኤልሳ ይህንን ስልጣን ከእግዚአብሔር አግኝቶ አድርጓል አላደረገም? አድርጓል አልኩ። የእግዚአብሔር ባሪያ ነው ባሪያ አይደለም? አገልጋይ ነው አገልጋይ አይደለም? አገልጋይ ነው። የእግዚአብሔር አገልጋዮች ይህንን ስልጣን ያደርጋሉ አያደርጉም? ኤልያስ እንዳደረገው እግዚአብሔር ሰጥቷቸው ያደርጋሉ። እዚሁ ና የትም አትሄድም። እነዚህ ያደረጉትን ከመጽሐፍ ቅዱስ ውጭ ተጽፎ ለእኛ ለእምነታችን ገባ ለእምነታችን አንብበ ነው ለእምነታችን እንዲሆን ብናውቀው ምን ችግር አለው? በጣም ጥሩ። እኔ ደግሞ ልመልስ እዚህ ጋር በጣም ልመልስ። የመጽሐፍ ቅዱሱን ሲሆን መጽሐፍ ቅዱስ የሚለውን ብንማር ይጠቅመናል። ከመጽሐፍ ቅዱስ ውጭ ሲሆን ይጻረራል። አንተም እኮ አልከው ከፈለክ አንዴ ኧረ ልተንፈስ። ከመጽሐፍ ቅዱስ ውጭ ከሆነ ሰዎች ይሳሳቱበታል። አሁን እኮ የመዳን ዋናው መንገዳችን አይደለም አልክ። ኧረ ልተንፍስ በጌታ ነው። አንተ ችግር ምንድን ነው? እኔ ልተነፍስል ማስተንፈስ አትችልም። የመለስከውን ላስታውስ። የመለስከውን አንተ ራስህ ምን አልክ? እኔ ራሴ የመለስኩትን አሁን ዝም ብላለሁ። ማርያምን ዝም ብላለሁ። ይሄን ነግሬ 30 ሰከንድ ነግሬ ዝም ብላለሁ። እግዚአብሔር ኤልሳን ተጠቅሞ ያንን ሕፃን ከሞት እንዳስነሳው ለኤልሳ ከሞት እንዳስነሳው ኤልሳ የእግዚአብሔር አገልጋይ ሆኖ ይሄንን ስልጣን ተጠቅሞ እንዳደረገው እንዲሁ የእግዚአብሔር አገልጋዮች የሆኑ ኤልያስ ያደረገው ማድረግ ይችላሉ አይችሉም? ስለ ይችላሉ አልከኝ። ስለዚህ ለዛ ነው ከመጽሐፍ ቅዱስ ውጭ የሆኑ ታምራቶችን እኛ የምንቀበላቸው። ምክንያቱም የእግዚአብሔር አገልጋዮች እግዚአብሔር በሰጣቸው ኪዳን ይህን ያደርጋሉና አልኩ። እኔ ደግሞ አንድ የሚዩት አድርግልኝ። ችግሩ ምን መሰለ፣ በኦርቶዶክስ አብዛኛው የሚነበቡት የጸሎት መጽሐፎች ከመጽሐፍ ቅዱስ ያፈነገጡ ናቸው። በአርምላ ያፈነገጡ ናቸው። ስለዚህ መጽሐፍ ቅዱስ ላይ ያለ ስላልሆነ ምን ይሆናል መሰለ፣ የተረገመ ይሁን ይላል እኮ ጳውሎስ ሲናገር። ከዚህ የጨመረ የቀነሰ የተረገመ ይሁን ብሎ አንዴ እንዳታስቆመኝ ፕሊዝ። የአንተ ችግር ዩ ጋር ፕሮብለም። ስለዚህ ችግሩ ምንድን ነው? አሁን የሚፈልጉትን ከምረው ጨምረውታል። ከየት አድርገው? በስነ ስርዓት እንኳን ስለ እግዚአብሔር ወንጌል እየሰበኩ ያለፉ ሰዎች አይደሉም። እነዚህ ሰዎች ገዳም ገብተው ማንም የማያቸው ሰዎች እንዲሆኑ ተብሎ የሚነገርላቸው ናቸው። ወንጌልን የክርስቶስን ኢየሱስ ጌታ ነው ሲባል የሚያኮርፍ ትውልድ የተፈጠረበትን እያየን ክርስቶስን ሰበኩ ብሎ መጥቶ ይነግረኛል። ውሸት። they never did። በትልቁ ኢየሱስ ጌታ ነው ተብሎ ሲሰበክ የሚበሳጭ የአውሬ መንፈስ ስንት ጥግ ድረስ እያየ እየተናገርክ ያለው አሁን እየተነጋገርን ያለ ነው። ምንድን ነው ኤልሳ ስለሚገባው ለአንተ አይደለም ማውራው። ታዳምጠኛለህ። አንተን ሳዳምጠ እሺ ብለኛል፣ ታዳምጠኛለህ ብሮ። እንኳን ኢየሱስን ሊሰብኩ ሌላ ትናገር። በተነጋገርነው ላይ በተነጋገርነው ነው የምናገረው። ስለዚህ ማስቆም አትችልም። እውነቱን ስለምናገር አትፍራው እያልኩት ያለሁት እነዚህ ሰዎች አሁን ጸደቁ የሚባሉ ገዳም ገብተው የኖሩ ናቸው። ሰውን እንኳን አልሰበኩም። ተጻፈላቸው ታሪክ። ሰውን ኢየሱስ ጌታ ነው ብለው በአደባባይ የመሰከሩበት ትምህርት የላቸው። ይሄ ፋክት ነው። አልሰበኩትም። በአደባባይ የወጡ ኢየሱስ ጌታ ነው፣ ኢየሱስ ያድናል፣ በኢየሱስ ስም በአብ በወልድ በመንፈስ ቅዱስም እያጠመቁ ደቀ መዛሙርት አላደረጉም። እነዚህ መልስ
አሁን ለምሳሌ አቡነ ተክለ ሃይማኖት ስማኝ፣ አቡነ ተክለ ሃይማኖት 12ኛው ክፍለ ዘመን ላይ ኢትዮጵያ ውስጥ ምንም አይነት የምንፍቅና ትምህርት እንኳን ሳይመጣ ማለት ነው ስለ ክርስቶስ ኢየሱስ አዳኝነት ገባ ከሰሜን ወሎ ተነስተው እስከ ደቡብ ኢትዮጵያ ድረስ ገብተው ወንጌልን የሰበኩ ጀግና አባት ናቸው። የኢየሱስ ክርስቶስን አዳኝነት የተናገሩ በደንብ አድርገህ ታሪክ ወቅ ማርያምን ነው የምልህ አስተምሮ ማንኛውም በዛ ያለፈ ሰው ማርያም ሲል የኖረ እንጂ ኢየሱስ ሲል የኖረ አይደለም። ይሄን ሙሉ እናውቀዋለን። ሌላ ልጨምርልህ አቡነ ተክለ ሃይማኖት አንድ ሰው ቢመጡ አቡነ ገብርኤል ቢመጡ ቀቅለው ሊበሏቸው፣ አቡነ በርናባስ ሲመጡ ሆነ ኦርቶዶክስ ያለም አቡነ በርናባስ ተባረዋል፣ አቡነ ገብርኤል ተባረዋል። ሌሎችም ኢየሱስ ነው የሚያድነው የሚል ይባረራል። ምንፍቅና ነው የቃል በቃል ዋሸኛል። እኔ ንገርህ ስማኝ በደንብ አድርገህ እኔ የምናገረውን ቃል የማያምን ኦርቶዶክሳዊ ከመጽሐፍ ቅዱስ የምናገረውን ቃል የማያምን ኦርቶዶክሳዊ እሱ ኦርቶዶክስ አይደለም። ለምሳሌ ክርስቶስ ሳምራ ገዳም ነው የገባችው ወይስ አደባባይ ኢየሱስን ሰብከዋለች? ለስቶክ ስማኝ ሆኒ አዳምጠኝ። ክርስቶስ ሳምራ ኢየሱስ ክርስቶስን ሰብከዋለች አደባባይ ስለ ኢየሱስ ክርስቶስ ዋጋ ከፍላለች ወይስ ገዳም ገብታ ለራሷ ስትሰግድ የነበረች ነው? በምን አወቃት? መጽሐፋችሁ በምን አወቃት? ከየት ተነሳች? መጽሐፋችሁ ነው የሚናገረው። ክርስቶስ ሳምራ መሰርታ እግዚአብሔር አወቃት። አንተ ነው እናንተ የምትሉት፣ እኛ እናቃተን። አየህ ክርስቶስ ኢየሱስ ክርስቶስ ሳምራን ያወቃት እንጂ ልመልስልህ አባቢ ልመልስልህ። ክርስቶስ ሳምራን ኢየሱስ ክርስቶስ እግዚአብሔር ያወቃት ስለ እግዚአብሔር ብላ ስለ ክርስቶስ ወንጌል ብላ በመሰከረችው በተናገረችው ነገር አይቷት ነው ተመልክቷት ነው። ገባ ያልሰበከችውን ክርስቶስ ሳምራ አንዴ ወሬ ምንት ክርስቶስ ሳምራ ጣዖት ስታመልክ አግኝቷት አይደለም ያከበራል። ያልሰበከችውን ክርስቶስ ምንድን ነው የሚለው ወንጌል እኮ ሴጣን ሰበከች እንዴ? ሴጣን ሰበከች ቃሉን አልሰበከችም። የትም ለብቻዋ ሰገደች፣ ጦር ተክላ ነው የሚለው። በምን የተነሳ ጦሮች ሰክታ ጸለየች ነው የሚለው። ገዳም ውስጥ ምንድን ነው የምታወራው? የት ቦታ ሰብካ? የት ቦታ ነው ጌታ ኢየሱስ ክርስቶስን የሰበከችው? የት ክርስቶስ ሳምራ ጣዖት ስታመልክ ወፍ የለም የተሰበከ ወፍ። ስማኝ ክርስቶስ ሳምራ ስማኝ፣ እግዚአብሔር ያገኛት ጣዖት ስታመልክ አይደለም። ከእግዚአብሔር ጋር የተገናኘችው ጣዖት ስታመልክ፣ ሴጣንን ስታሳዳ አድርጋለች ወይ? ክርስቶስ ሳምራ ገዳም ገብታ ነው ስትሰግድ የነበረችው ወይስ አደባባይ ኢየሱስ ጌታ ነው የመዳን መንገድ በኢየሱስ ነው ብላለች አላለች? ስማኝ ክርስቶስ ሳምራ ገዳም የገባችበት እኔ አሁን ለምሳሌ እዚህ ምድር ላይ ነው ያለሁት። ምድር ላይ ሆኜ የተለያየ እግዚአብሔርን ስራ እየሰራሁ ነኝ። ከዛስ ለራሴ ለስጋዬና ለነፍሴ ደግሞ መጨነቅ አለብኝ። ሶዛት መጨነቅ አለብኝ። የት መሄድ አለብኝ? ገዳም። ለምንድነው ገዳም የምገባው? መጽሐፍ ቅዱሳዊ ስለሆነ። ለምን? ኢየሱስ ክርስቶስ የቱ ጋር ነው መጽሐፍ ቅዱሳዊ ገዳም ግባ የሚል? ስማኝ ኢየሱስ ክርስቶስ ሶስቱን 12ቱን ሐዋርያቶች 9ኙን ትቶ 3ቱን ይዞ መጣ ወደ ተራራ። ከዛ 3ቱን ደግሞ ትቷቸው ይላል ወደ ተራራ ሊጸልይ ወጣ ይላል። እነዛ 3ቱ ምን ሆኑ ይላል? በተራራው ላይ ተኙ ይላል አይደል? ኢየሱስ ትቷቸው ሄደ። ትቶ መሄድ ማለት ብቸኛ መሆን ማለት ነው። ለምን? እግዚአብሔርን ብቸኛ ጸጥ ባለበት ቦታ ላይ ስትሆን የምትጸልየው ጸሎትና ጫጫታ ባለበት ቦታ የምትጸልየው ጸሎት አንድ አይደለም። ሶዛት ኢየሱስ ብቻውን ወጥቶ ስማኝ አዳምጠኝ። ኢየሱስ ብቻውን ወጥቶ በተራራው ላይ ከሆነ በኋላ ከእግዚአብሔር ጋር ሲነጋገር ማመጣ ይላል? የእግዚአብሔር ዳመና ሸፍኖ ይላል። ከዛስ ኤልያስና ሙሴ መጡ ይላል። አየህ፣ ይሄ ሁሉ የሆነው ምን ስለሆነ ነው? ብቻውን ስለሆነ ነው። ሰው ገዳም የሚገባው ብቻውን ሆኖ ከእግዚአብሔር ኢየሱስ ሌላ ቦታ ቢሆን አይመጣም። ሌላ ቦታ ሆኖ ኢየሱስ ክርስቶስ ደመናን ቢጠራው አይመጣም። ለምንድነው? የዛኔ ለምሳሌ ዮሐንስ አይመጣም። ኢየሱስ የትም ቦታ ሆኖ ደመናና ቢለው ዮሐንስ ወንጌል ምዕራፍ 11 ላይ
ዮሐንስ ወንጌል ምዕራፍ 11 ላይ ለምንድነው በደመና ያልተሸፈነው? በጣም ለምን መሰለ? ይኸውልህ ምን ሆነ በደመና የሸፈነባቸው? እንዲያውም ማን ያለው? ጴጥሮስ መሰለኝ ካልተሳሳትኩኝ። ጴጥሮስ ምን አለ? ለምን ለሙሴና ለማን ነው አብሮት የታየው? ኤልያስ። ለሙሴና ለኤልያስ ለምን እዚህ ለአንተ ክርስቶስ ለአንተ ለሙሴና ለኤልያስ እዚህ በድንኳን አድርገን አብረን አንንም ጋረደው? ለምን? ከክርስቶስ ውጭ እንዲሰበክ የሚፈለግ ነገር ስለሌለ ጋረዳቸው ይላል አይልም? ይላል። ነገርኩህ እኮ የምወደው ልጄ ስማኝ፣ የምወደው ልጄ እርሱ ነውና እርሱን ስሙት የሚል ከሰማይ ድምፅ መጣ ይላል። ማንን ስሙት? ስማኝ፣ እኔ ደግሞ የምነግርህን ክፍል ያነሳሁልህ ስለ ክርስቶስ ኢየሱስ አይሰበክ እያልኩ አይደለም። ሰው ገዳም የሚገባው ብቻውን ሆኖ ከእግዚአብሔር ጋር አይደለም። ይዟቸውን የወጣው እንጂ ገዳም ገባ የሚል እኮ አንሰማማማ። ይኸውልህ ሰው ገዳም አንድ ጥቅስ ማርያምን ይህን ብቻ ልበል። አሁን እኔ ለምሳሌ ያክል አሁን እኔ ቅድም የነበረኝ ጫጫታና አሁን ያለው ጫጫታ አንድ አለም። ቅድመዋል ልጆች ምናምን ስለነበሩ ሚውት አድርግ ምናምን ብለኝ ያንተ ራሱ ሚውት አድርግ ነበረ። ገዳም ስትሄድ አንተና እግዚአብሔር አንተና ከእግዚአብሔር ጋር ያለ ንግግር ከእግዚአብሔር ጋር ያለ ጥያቄ ሌላ ምንም ነገር ሳታይ መኪና አታይ ምን አታይ ሳምቲንግ አታይ ፎቅ አታይ ህዝብ አታይ የሆነ ዓለማዊ ነገር አታይ አንተን ለዓለም የሚዳርግ ለዝሙት የሚዳርግ ነገር አታይ ብቻህን ሆነ አርምሞ ይዘ ገባ አርምሞ ይዘ ብቸኛ ሆነ ታደርጋለህ። በዛ ሰዓት ላይ ስታደርግ ስለማን? ስለ አንተም ትጸልያለህ፣ እንደገናስ ስለ ህዝብም ትጸልያለህ። ለምን? መጽሐፍ ቅዱሳዊ ስለሆነ አድርግ ስለሚል መጽሐፍ ቅዱስ ስለ ህዝብም ጸልይ ስለ ህዝብም ማልድ ብሎ ስለሚነግር ያንን ታደርጋለህ። ክርስቶስ ሳምራ ከእግዚአብሔር ጋር ባለችበት ሀገር ውስጥ ስለ እግዚአብሔር ብዙ ነገር አድርጋ ተነጋግራ ጨርሳ ከዛስ ህይወቷን ሙሉ በምን ለመጨረስ ወደ ሄደች? ወደ ገዳም ሄደች። ለምን ወደ ገዳም ሄደችበት ምክንያት ምንድን ነው? በአርምሞ ሆና ነገሯን ጨርሳ ከእግዚአብሔር ጋር ፌሎሺፕ አጠናክራ የዘላለም ህይወት የሚገኝበት ነገር ለማድረግ ነው ይሄን የምታደርገው። አባቢ እሺ፣ የኔ አባት ቤቴን ልክበታ። እኔም ቤቴን ሞቅል አድርጓ በቤት ነገር ይወዳል ለመሰለ ይሄ ዓለም በሰይጣን ስርዓቱ ስላለ ማለት ነው። ያልሽው ወርቃማ ንግግር አለቅ። ያመለጠ ጀግና እግዚአብሔርን አስከብሮ ራሱንም አስከብሮ ገባ ዘመኑን ይወርሳል። ለዚህ እኮ ነው መንግስተ ሰማያትን ለመውረስ መንገዱ ጠባብ የሆነው እኮ ጠባብ ነው መንግስተ ሰማያት ለመውረስ። እኔ አሁን ልዘግብ አሁን ለምሳሌ የኔ ጥሩ ነገር ልንገር አንድ ነገር እኔ አሁን የቅድስት ድንግል ማርያም አላገዘችንም ብዬ አላስብም። ቅዱሳን እነ ጳውሎስ ባይነግሩን ገብተዋል፣ እነ ዮሐንስ ባይነግሩን ባይጽፉልን ምን ባይሉ በምንም መልኩ የት እንደምንገባ እናቅ። እገዛ የላቸውም እያልኩ አይደለም። ገብተዋል። አልገባኝም። አሁን ለምሳሌ እነ ዮሐንስ ባይጽፉልን እነ ጳውሎስ ባይጽፉልን መጽሐፍ ቅዱስን በእግዚአብሔር ተረድተው በመንፈስ ቅዱስ ተረድተው ይህን ነገር ባይጽፉልን የምናውቀው ታሪክ የለም። በምን እነሱ ለምሳሌ እገዛውን ልዘግብን ሁላችን መጽሐፍ ብቻ አንድ ይቅርታ የእነሱ መጽሐፍ ብቻ እነሱ ስለጻፉት ብቻ የዳንክ ይመስላል ነው። አልገባህም? ለዚህ ነው እንዲገባ የምዘግብ ምንድን ነው ለዚህ ነው ምንድን ነው መጀመሪያ ጌታን የምንፈልግበት በመንፈሱ እንዲጠራ ጸሎት እናደርጋለን። ማናችንም ጌታን የምናመልከው በመንፈስ በእምነት ነው። ገባ? እምነቱ ነው ትልቁ የሚያድነን። የሚጠይቀውም እምነታችንን ነው። ግን እገዛዎች አሉ። አሁን ቅድስት ድንግል ማርያም ያረገችው ጸሎት እዛ ጋር እኛን እንድንበረታ ያደርገናል። ጸሎት አድርጋለች። አንተ ያነበብከው ይመስለኛል። ስለዚህ መንፈሴም በመድኃኒቴ ሐሴት ታደርጋለች የባሪያይቱን መዋረድ ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። አለ የሁሉም እገዛ አለ። እገዛው ምንድን ነው? በክርስቶስ እንድንበረታ እንጂ ክርስቶስን ላጥ አድርገን ወደ ጎን አድርገን ሌሎቹ እንዲሆኑን አይደለም። ክርስቶስ ላይ ያለን ነገር
እንድንበረታበት። አሁን እኔ አሁን እሱ ነው ኦርቶዶክስ ችግሩ። ነኝ። ስማኝ፣ እኔ አሁን ኦርቶዶክስ ነኝ። ስማኝ፣ በደንብ አድርገህ ስማኝ። እኔ አሁን ኦርቶዶክስ ነኝ። እኔ እንደ ክርስቶስ እኩል የሆነ አንድ ቅዱስ የለም። አንድ ለእኔ ክርስቶስ ኢየሱስ ነው ያዳነኝ። እንደ ክርስቶስ ኢየሱስ የሞተልኝ አንድ የለ። የዘላለምን ሕይወት ያገኘሁት በክርስቶስ ነው። የዘላለም ሕይወት የሚገኘው በክርስቶስ ኢየሱስ ነው። የዘላለምን ሕይወት በማንም ማግኘት አይችልም። ማንም ሰው የዘላለም የሚያስተዛዝበን ነገር እዚሁ ካለ ጋር አንድ ነገር ልታዘብ የታዘብኩትን ልንገር። ቅድም የሆነ ስዕል ለብቻው ይዘመጠ በመስቀል ያለውን ክርስቶስ ይዘመጠ የሆነች ቦታ አድርገዋል። አሁን ሰቀልከው? እዚህ ላይ ነው ያደረኩት። አሁን ሰቀልከው። አሁን ለምሳሌ ሌላ የምፈልገው ብዙ ቤት ያሉት ስዕሎችን ልዘግበ አብዛኛው ላይ ያለው የሌሎቹን ያበዙታል እንጂ በስዕል ደረጃ እንኳን የክርስቶስ ደምቆ በብዛት እንኳን አይታይም። ለመናገር እንኳን እሱን ነው ክርስቶስ ያድነኛል ትላለህ። አረ ነው አይደለም። እኔ አሁን ቅድም አባቴ እኔ ልንገርህ፣ ማርያምን ልንገርህ፣ ስዕላት ቅዱሳን ስዕላት መጽሐፍ ቅዱሳዊ ናቸው። ለምሳሌ ግን የጌታ እራት የሉቃስ ወንጌል ምዕራፍ 22 ገባ። የጌታ እራት ቁጭ ብለው ሐሙስ ዕለት ቁጭ ብለው ሲበሉ የሚያሳይ አለ። የዮሐንስ ወንጌል አንኳኳለው በሩን የሚከፍት እያለ ኢየሱስ ቆሞ ሲያንኳኳ የምታየው ነገር የለም። ነገር በስም ደረጃ እንኳን ቆይ የገብርኤል ባሪያ፣ የአርሴማ ባሪያ፣ የማርያም ባሪያ፣ የተክልዬ ባሪያ፣ የሚካኤል ባሪያ የሚል እንጂ የኢየሱስ ባሪያ የሚል ኦርቶዶክሶች እንኳን አታገኝም። ኢዝና ገና እሺ፣ አንድ ግልጽ ነገር ደግሞ ላስረዳ። በፈለከው አስረዳ። ወፍ የለም። አንድ ኦርቶዶክሳዊ አማኝ ለምሳሌ አንድ እህት አለች እዚህ ፕላትፎርም ላይ ሚካኤል አምላኬ ማርያም አምላኬ ያለች። አየህ፣ እሱ አሁን ከእውቀት ማነስ የተነሳ እሷ ስለተናገረች ይሄ የኦርቶዶክስ ትምህርት ነው ማለት አትችልም። ገባ? እንዳልኩህ አሁን የጌታ የኢየሱስ ባሪያ የሚል የገብርኤል ባሪያ የሚል የማርያም ባሪያ አዳምጠኝ። እኔ የማርያም ባሪያ አይደለሁም። ውሸት የሚካኤል ባሪያ አይደለሁም። ናቸው ብዙ ባሪያዎች አሉ። አንድ ግለሰብ ስለተናገረ እኔ የድንግል ማርያም ልጅ ነኝ። ስማኝ፣ እኔ የድንግል ማርያም ልጅ ነኝ፣ ባሪያ አይደለሁም። ልጅ እንዴት ትሆናለህ? የቅድስት ድንግል ማርያም ልጅ እንዴት ትሆናለህ? ትክክል። ልጅ ሆንኩበት መጽሐፍ ቅዱሳዊ ስለሆነ ነው። ኢየሱስ ክርስቶስ በመጨረሻው ሰዓት ከተሰቀለ በኋላ በስጋ ያልወለደችውን ዮሐንስን ምን ብሎ ተናገራት? እነሆ እናትህ ብሎ ተናገረ። እነሆ ልጅሽ ብሎ እዛ ቦታ ላይ የእናትና የልጅን ነገር ሰጠ። ለዮሐንስ ብቻ ነው እንዴ መጽሐፍ ቅዱስ የተጻፈው? አይደለም፣ ለእኛም ጭምር ነው። እኛ ድንግል ማርያምን እናታችን ስንላት ኢየሱስ ክርስቶስ እናቱን ለዮሐንስ በሰጠበት መንፈስ ነው እናታችን የምንለው እንጂ ድንግል ማርያም የስጋ እናቴ አይደለችም። በመጽሐፍ ቅዱስ የተሰጠችኝ እናቴ ናት። ቴንኪው ነው። አንድ ታሪክ ላንብብልህ። ላንብብልህ። ቴንኪው። ከዛ በኋላ ወደ ጌማችን እንሄዳለን። ዛሬ ቆንጆ ቆይታ ነው ያደረግነው። ስለ ክርስቶስ ሳምራ ነው ጌማርን። ዛሬማ በጣም ነው የምንነጋገረው። አይዞህ እንጨፋጨፋለን። የመጨረሻ እንነጋገራለን። እንደዚህ ይላል ስለ ክርስቶስ ሳምራ እውቀቱ ስለ ማርያም ራሱ ልንገርህ። ገብረ ማርያም ተብሎ ስም ይወጣ የለ እንደ ለማርያም የተገበረ ተብሎ የማርያም ግብር ተብሎ የማርያም ባሪያ ተብሎ ስም ይወጣ የለ እንዴ? እንደ ማርያምማ የማርያም ባሪያ ነኝ ነው የምትሉት። ገብረ ማርያም ማለት ኦርቶዶክስ መታወቂያዋ ማርያም እንጂ ክርስቶስ አይደለችም። ስማኝ፣ የኔ ልጅ የክርስትና ስሙ ኃይለ ማርያም ነው። የክርስትና ስሙ ኃይለ ማርያም ናት። ኃይል የምትሰጠው አይደለም።
ሰምተኛ ማርያም ኃይል አትሰጥም። በራሷ ማርያም ኃይል አትሰጥም። ድንግል ማርያም ኃይልን የምትሰጠው ከማን የተነሳ ነው? ከእግዚአብሔር የተነሳ ነው። እኔ ራሱ ሀብተ ማርያም ተብያለሁ፣ የማርያም ሀብት ተብያለሁ። እኔ ራሱ ያ የሆነው የማርያም ሀብት የኢየሱስ ቢያደርጉ ከእግዚአብሔር የተነሳ ነው። ማርያም ሀብትን የምትሰጥክ ከእግዚአብሔር የተነሳ ነው። ገባ? አሁን ለምሳሌ ኑ ኃይልን ተቀበሉ ይላል። ምን አለ የኢየሱስ ሀብት ቢሉኛው ምን አለበት? ጴንጤ ነበርኩ። ስማኛ እኔ አሁን ጴንጤ ነበርኩ። እሺ እጃችሁን አንሱ አልኩ። ኃይልን አሁን በእኔ አልፎ ኃይል ያልፋል። በእኔ አሁን ኃይል ያልፋል። ኃይል ያልፋል በእኔ ዘርጉ ይላል ጴንጤ። ኃይል ያልፋል ይላል። እሺ አለ። አሁን ምሳሌ ነው የምነግርህ። ኃይል የሰጠው ሰውየው ነው፣ እግዚአብሔር ነው ኃይል የሰጠው። እንደው ትክክል ባይሆንም እግዚአብሔር ነው። እግዚአብሔር አዎ። አየህ ኃይለ ማርያም ስንል እኔ ከማርያም ዘንድ ኃይልን የምቀበለው ከማን የተነሳ ነው? ከእግዚአብሔር የተነሳ ነው። ፓፓ ላንብብልህ፣ በቃ አሁን ይህን ላንብብልህ። ስለ ክርስቶስ ሳምራ ፔንት እንዲኖር ማለት ነው። ስለ ክርስቶስ ሳምራ ዘግበኝ። ቀደም የተናገርከው ነገር ስላለ ከዛ በኋላ እነግርሃለሁ። ይህችም የክርስቶስ አርቱት መስቀሉን ስማ። መስቀሉ የማን ነው? ማን የሚሰቀልበት? ዱርዬ የሚሰቀልበት ነው። መስቀሉ ማለት እኮ የክርስቶስን ለማለት ነው። እዚህ ጋር ክርስቲያን ሲያወራ ስለ መስቀል፣ ክርስቲያን ሲያወራ ስለ ዱርዬው መስቀል አለም የሚያወራው፣ ስለ ወንበዴዎቹ መስቀል አለም የሚያወራው። እሺ መስቀሉ ኢየሱስ የተሰቀለበት እኮ መከራውን የተቀበለበትንና መስቀል አያድንም። ታውቃለህ? መስቀል ስልጣን የተሸከመች የአማር ማለት ነው። መከራውን የተሸከመች ገባ? መከራ በለዋ እንጂ እንጨት ይዘህ የምታደርገው ነገር የተሸከመች። ከዛስ አስራፎንቱን የተከተለች ኢትዮጵያዊቷ እናታችን ክርስቶስ ሳምራ አንስት የፆታ ስሜት ሳይበግራት የ12 ልጅ አላት እኮ ክርስቶስ ሳምራ። አዳምጥኝ። እዚህ ጋር ምን አላታ 12 ልጅ 48 ልጅ ይኑራት፣ ችግር የለው። ሳይበግራት የምትለው እኔም ልጇ ነኝ። የፆታ ስሜት ሳይበግራት የፆታ ስሜት 12 ወልዳ መጀመሪያ በፍጹም ቆራጥነትና ታማኝነት ፈጣሪዋን በቅርብ ሆና፣ ይሄ እንግዲህ ገዳም ሳገባ ነው የማወራ። ፈጣሪዋን በቅርብ ሆና ለ12 እኮ ወልዳለች ከመግባቷ በፊት። ኧረ አዳምጠኝ፣ በማርያም አዳምጠኝ፣ በእናትህ ባባ አዳምጠኝ። እማወራልህ ገዳም ከመግባቷ በፊት እግዚአብሔርን አገልግላ ገዳም እንደገባች እንድነግርህ ነው እኮ። በቅርብ ሆና ለማገልገል የሚያልፈውን ዓለም በማያልፈው ዓለም ለመተካት የዚህን ዓለም ማዕስር ፍቅር በጣትሳ አየለም። ከምን የተነሳ? ከክርስቶስ ኢየሱስ መስቀል የተነሳ ከመከራው ድል የተነሳ ምንም በሴትነቷ ምንም ሳይበግራት በሴትነቷ ሳትሸማቀቅ እግዚአብሔርን በማገልገል ምንድነው ሴትነቷ የሚያሸማቀቅ? ስለ ክርስቶስ መስበክ ያሸማቀቃል እንዴ? ብራዘር ስማኝ፣ ሴት ልጅ አትስበክ ይላል፣ በእናንተ ደግሞ ይሰብካል። መከራ አለ። ሰው ክርስቶስ ኢየሱስን ባገለገለ ሰዓት በዓለም ላይ ብዙ መከራ አለበት። የትኛው ኢትዮጵያ ውስጥ ነው ኢየሱስ ኢትዮጵያ ውስጥ ኦርቶዶክስ ሰብካ ችግር የተፈጠረባት? ምንድን ነው የምታወራው? አዳምጠኝ። ለዚህ እኮ ነው ፈተና የሚበዛባት። የት ቦታ? ኦርቶዶክስ ተዋህዶ ፈተና የሚበዛባት ቤተክርስቲያን። ለማንኛውም ብዙ ነገር አድርጋ ምን ሆና ታውቃለች? ለማንኛውም የምነግርህ ምንድን ነው? ክርስቶስ ሳምራ ኢትዮጵያ ውስጥ ኢየሱስ ክርስቶስን የመስቀሉን ኃይል ሰብካ እግዚአብሔርን አገልግላ ገባ። ከዛ በኋላ ወደ ገዳም መጽሐፏን ይዘህ የለ እንደ ያደረገችውን ጻፍ አንብብልኝ እንጂ ነገርኩህ እኮ ወደ ከሲኦል 5000 በየቀኑ የምታወጣው የሞቱትን እሱ ኪዳን ነው። ቅድም እኮ አወራን እኮ እሱ እኮ ከአንደኛ ማነው ሳሙኤል ምዕራፍ 2 አኳያ ነው። ከእግዚአብሔር የተነሳ ነው እንጂ ከራሷ የተነሳ አይደለም አልኩ። ብራዘር ከሲኦል አሁን ለምሳሌ ነገር ምናወራ እኔ የምልህ ያያዘ ልደታ ካናዳ ገባ የሚባለው አንድ ሰው ስማ ብሮይ፣ ያያዘ ልደታ ካናዳ ገባ እንዴ? ነገ ነው የምንናገረው። ገባ ይባላል። አይ ሰላም ይግባ። እኔ በእውነት ሰላም ነገ ነው እንግዲህ ነገ እንናገራለን። ሰላም ይግባ። መግባቱ አንድ አበባ
ወይ በጣም ደስ ይለኛል። ካናዳ መግባቱን እኔ በጣም ነው የምደግፈው። ያርግለት። አዎ አይኑ ገባኝ። በቃ ቤተሰብ ላሽ እምነት እየጨመረ እየበዛ ይመጣል። ገባ አሁን እኔ እንዲሁ መብዛት አይችልም። አንተ በመጽሐፍ ቅዱስ አይበዛ እግዚአብሔር ሞር ያበዛልኝ ልዘግብ እኔን ጠየቀኛ። እኔ አሁን ሞር የኢየሱስ ፍቅር እየበዛልኝ ሄደው ኢየሱስ ብቻውን ያድናል ብዬ በምልበት በክርስትና ህይወት ውስጥ ነው። በጣም ደስ እያለኝ ስለሱ ሳውራ ውስጤ ደስታው ልነግርህ አልችልም። እዛ እየነበርኩ ጊዜ ግን ጥያቄ ምልክት አለኝ። የት ቦታ ነው የማመሰግነው ብዬ ገባ። ወደ ጎን የማይበል ነገር አለ። አሁን አላይም። ለምን ያለው ቀጥታ ኢየሱስ ብቻ ጌታ ነው፣ አዳኝ ነው፣ አጋዥ አያስፈልገው ብላል። ለምን ያለው እኔ አሁን ለምሳሌ አጋዥ አያስፈልገው። አዮ ምንም ኢየሱስ እኛ ከደረገልን እንጂ ምንም አጋዥ ኢየሱስ ምንም አጋዥ አያስፈልገው። የኔ ኢየሱስ አደረገልኝ እንጂ ምንም ያርኩን ነገር የለም። አደረገልኝ ደሴ እያንዳንዱ ምድር ላይ ያለው ተደረገለት እንጂ አላደረገም። ኢየሱስ ጌታ ነው። ይህን ነው የምለው። ስማኝ እኔ ባለ 200 ጋር 200 እኔ በክርስቶስ ኢየሱስ ያለኝ መደገፍ በክርስቶስ ያለኝ ጥላነት ክርስቶስ ኢየሱስ ለእኔ የሚያደርገው ጥላ ማንም የማያደርገውን ነው። ብቻውን ነው ጥላ የሆነኝ ኢየሱስ አከተመክ። ስለዚህ ተከተለው ብቻውን እና ከኢየሱስ ሌላ ማን? እኔ እኮ ደቀ መዝሙር የሆንኩት እኮ ለኢየሱስ ነው፣ ለክርስቶስ አምር አይደለም። ታዲያ እሱን ስም ለምን አጠራውም? ሌሎቹ ምን አገባቸው? ሌሎቹ እኮ ነው ያልገባችሁ እናንተ እንዲገባኝ ያርግልኝ። እስቲ ያስገባኝ ደምዬ እንዲገባ ላድርግልህ በመጽሐፍ ቅዱስ እየነገርኩ እንዲገባ ላድርግልህ። ዮሐንስ ወንጌልን ላንብብልህ። እኛ ደቀ መዝሙር የሆነው ለኢየሱስ ክርስቶስ ነው እንጂ ለኢየሱስ ክርስቶስ ነው እንጂ ለሌላ አይደለም። ሌሎቹ ግን የእግዚአብሔር አገልጋዮችን ለምን መሰለ መጽሐፍ ቅዱስ ዋነኞቻችሁን አክብሩ ይላል መጽሐፍ ቅዱስ። ለእኛ ዋነኞቻችን ናቸው። በደንብ ነው ማከብራቸው። በቃ አለቀ። እኛ ማክበር ከድህነት ጋር የሚያገናኘው ነገር የለም። አከብራቸዋለሁ፣ እወዳቸዋለሁ። መዳኔ በክርስቶስ ነው። የኢየሱስ ክርስቶስ እናት ድንግል ማርያም እሷ ራሱ በክርስቶስ እኔን አታድነኝም። ስማኝ፣ እኔን አታድነኝም። እኔን የሚያድነኝ የኢየሱስ ክርስቶስ የድንግል ማርያም ልጅ የሆነው ኢየሱስ ክርስቶስ ነው። እኔን የሚያድነኝ ማርያም እኔን ማዳን አትችልም። የዘላለም ሕይወት መስጠት አትችልም። ቆይ ማዳን አትችልም። ጸበላ ያድናል እያልክ ማዳን አትችልም ትለኛለህ እንዴ? እንዴት ነው? ክላች ያደርጋል እኮ ደሜ። የስውሯ ማርያም ጸበላ ያድናል እያልከኝ እሷ አታድነኝም ትላለህ። ለምንድን ነው የምታወዛግበኝ ደሜ? በሕግ አምላክ የስውሯ ነው የምናምን ጸበል ያድነኛል የማርያም እያልከኝ እዚህ ደግሞ አታድነኝም። ለስጋዬ ነው ለዘላለም ሕይወቴ ለነፍሴ ለስጋና ለነፍስ ክርስቶስ አያድንህም። ለስጋህም ለነፍስህም ቴንኪው። የጳውሎስ ጨርቅ ክርስቶስ እያለ ለምን ያድናል? የጳውሎስ ጨርቅ ለምን ያድናል? ክርስቶስ የሰጠው ነዋ። ክርስቶስ ምን አለው መሰለህ? አለቃ ለድንግል ማርያም ክርስቶስ አላለማ። የማርያም ጨርቅ እዛ ቦታ አድኗል። ዛግበኝ ለድንግል ማርያምም ክርስቶስ ጳውሎሱ ወንጌል ሰባኪ ነበር። ቅድስት ድንግል ማርያም የስጋ እናቱ ነበረች። ስልጣን አልተሰጣትም። ስማኝ፣ የጳውሎስ ጨርቅ ያዳነው በአብ በወልድ በመንፈስ ቅዱስ ምን ብሏል? ስልጣኑን ሰጥቶታል። ምን እንዲያደርግ? የኢየሱስ ክርስቶስ መንፈስ ቅዱስ። ድንግል ማርያምም በድንግል ማርያምም አልሰበከችም። አዳምጠኛ እንዴ! ቅድስት ድንግል ማርያም ወንጌል ሰባኪ አልነበረችም፣ አልተጠራችም። እንድሪያስ ምንድን ነው ታውቀዋለህ? ንገረኝ። ሁሉንም እየነገርኩ ነው። እንድሪያስ እንዳውቀዋለህ? ንገረኝ። ሁሉንም ነጋሪ ነው። በቃ እንድሪያስ ማለት የኢየሱስ ክርስቶስ ደቀ መዝሙር ነው።
ከ12ቱ የኢየሱስ ደቀ መዝሙር መካከል እንድሪያስ አንዱ ነው። እሺ እንድሪያስ ደቀ መዝሙር ሆኖ ኢየሱስ ክርስቶስን ማገልገል አለበት የለበትም? ያገለግላል እንጂ አገልግሏል። የቱ ጋር አምጣ ያሳየኝ። የቱ ጋር የተጻፈ እንድሪያስ እዚህ ቦታ ላይ ወንጌል ሲሰብክ አለ የሚል ከመጽሐፍ ቅዱስ አምጣ አሳየኝ። አብዛኛዎቹ በጣም ተባረክ የተጠቀሱት ሁሉም ወንጌል አልሰበኩም። ሁሉም እዛ ላይ 12 ሐዋርያቶች ሰብከዋል። መጽሐፍ ቅዱስ ላይ አልተጻፈም እንጂ ወንጌልን ሰብከዋል። ኖ እዛ ላይ ታዲያ ምንድን ነው ያልኩት? መጽሐፍ ቅዱስ ላይ አልተጻፈም ሰበኩ ብለው። ኧረ እባክህ ተው፣ አለቀ። ወዴት ነው የምትሄደው? ስለዚህ ድንግል ማርያምንም ወንጌል አልሰበከችም ብለህ መናገር አትችልም። ለምን እንዳልሰበከች ልንገርህ። እንዳልሰበከች መናገር አትችልም። አይችላለሁ። ለምን በለኝ። እንድሪያስ ለምን አልሰበከም? ለምን አልሰበከም? እንድሪያስ እንዴት በለኛ። ቆይ ጠይቀኛ። ለምን በለኝ እኮ እንድሪያስ ለምን አልሰበከም? አይዞ ማብራደር ለምን በለኝ። እሺ ለምን? ተባረክ። ስለዚህ ያልሰበከችበት ምክንያት የምነግርህ ምንድን ነው? እሱ ብቻ ሳይሆን ሊሰቅሉት ባሉበት ቦታ ላይ እንኳን በመጀመሪያ እሱ ማንም ሳያውቅ ቅዱስ ገብርኤል መጥቶ የምስራች ነግሯት ማን እንደሆነ ልጇ በሙሉ ያወቀች እናት እዛ ቦታ ላይ ሲቀጠቀጥ ሲገረፍ፣ አረ ልጄ እኔ በትንቢት የወለድኩት ልጄ ነው፣ ይሄ ልጅ ዓለምን የሚያድን ነው ልጄ የተጠራው ብላ እንኳን አልተነፈሰችም። ኧረ አይገናኝም ብራዘር፣ አይገናኝም። እኔን ይጭነቀኝ። አሁን መልስልኝ ብራዘር፣ መልስልኝ። እንድሪያስ የተባለ ሐዋርያ አልተጠራችም፣ ሐዋርያ አልነበረችም። ዮኒ አዳምጠኝ። እንድሪያስ እናትና ሐዋርያ እየለየን እናትና ሐዋርያ እየለየን ብሮ ምኑ ነው የምንለየው? እንዴ እናት ናት። እነሱ ለወንጌል ክርስቶስ ራሱ የመረጣቸው ናቸው። ለወንጌል ብሎ 12 መረጠ። አንዱ ካደው። ከመሆን ብሮ እያነበበ አይዞ ተከተሉ። ሌሎቹ ያነበቡትና እንድሪያስ የሰበከው ወንጌል ላይ እንድሪያስ ወንጌል ሰራ ወንጌል ሰበከ የሚለውን አምጥታ አሳየኝ። አልተጻፈም። ሐዋርያ ነው ግን ወንጌል ሲሰብክ አልተጻፈም። እሺ ተጽፏል። ወንጌል ሲሰብክ አልተጻፈም። ስለዚህ ወንጌል ሲሰብክ ስላልተጻፈ ወንጌል አልሰበከም ማለት ትችላለህ? እናንተ እንድሪያስ አላችሁ ለማወቅ ነው። እናንተ የእንድሪያስ አላችሁ። የኔ አባት ይሁን ምንም እኮ ሳይነግሩሽ ነው ላሽ ያልሽው። እኛ መጽሐፍ ቅዱስ አየህ ምን ሆነ መሰለህ ብሎክ ነው ማድረግ እንደውም ደምዬ የአንተ ትንሹ ችግር ምን አለ መሰለሽ፣ እልተያይዘሽ ነው እልተያይዘሽ ነው ምናምን የለም። እኔ እየነገርኩ ነው ጌታ እልነ እንጂ እኛ ሶላ ስክሪፕቹራ አንልም፣ መጽሐፍ ቅዱስ ብቻ አንልም። ገባ? መጽሐፍ ቅዱስ ብቻ አንልም። ገብቷል? መጽሐፍ ቅዱስ ብቻ አንልም። በትውፊት የምንቀበላቸዋለን። ያ ማለት አሁን ለአንተ በድፍረት ድንግል ማርያም ወንጌል አልሰበከችም ብለህ መናገር አትችልም። መረጃ የለህም። መረጃችን ምንድን ነው? እንድሪያስ ለምን ወንጌል አልሰበከም? እንደዛ ከሆነ ኖ መረጃችን ምንድን ነው? እሺ እንድሪያስ ወንጌል ለምን አልሰበከም? መረጃችን ወንጌል ለመስበኩ ምንድን ነው? እሺ አሁን ለምሳሌ ይደነግጥብኛል። አዳምጠኝ። መጽሐፍ ቅዱስን እሱ እንድሪያስ እንደሰበከ ማስረጃው ምን መሰለህ? ከ11 ሐዋርያቶች መጽሐፍ ቅዱስን የጻፉት ስንት ናቸው? ስንት ናቸው? መጽሐፍ ቅዱስን የጻፉት ና ቀና በል እስኪ ቀና በላ። አረ መጽሐፍ ቅዱስ እያወጣሁልህ ነው። እሺ ቀና በል። መጽሐፍ ቅዱስን የጻፉት ስንት ናቸው? መጽሐፍ ቅዱስን የጻፉት ምን አዛገኝ አባቴ። ውድ ኦርቶዶክሳውያን ውጭ ሀገር ያላችሁ እንኳን ለ2026 ዓመተ ምህረት አደረሳችሁ። ዮኒ ፓፓ እንኳን ለ2026
አደረሳችሁ ሁላችሁም። በነገራችን ላይ መጽሐፍ ቅዱስን የጻፉ 5 የኢየሱስ ክርስቶስ ሐዋርያቶች ናቸው። ገባችሁ? ሐዋርያቶች ናቸው። ስድስቱ እኔ ደግሞ እኔም ደግሞ ስለ እንድሪያስ ከመጽሐፍ ቅዱስ ማንበብ አይሻልም? አይሻልም አባቴ። ታንክ በመጀመሪያ ሂዱና ስበኩ ብሏቸዋል። ስለዚህ እያንዳንዱ ሐዋርያቶች እንደሚሰብኩ ግልጽ ነው። በአብ በወልድ በመንፈስ ቅዱስ እያጠመቁ ማርያምን አትስበኪ ብሏታል። ሐዋርያቶቹን ነው ያለው። ማርያምን አትስበኪ ብሏታል። የአንተ ጸብ ምንድን ነው? አሁን ማርያም ጭራሽ ሰባኪ ናት እያልክ ነው። አረ ማርያምን አትስበኪ ብሏታል። እሺ በጣም ጥሩ። ስበኪ አትስበኪ ያለውን ነው የምልህ። ያለው በመጽሐፍ ቅዱስ ላይ ለሁሉም ነው ያለው። ቆይ ተረጋጋ። የሚለውን ነው የምነግርህ እኔ። የማርያም የተሰጣት ስጦታ ኢየሱስ ክርስቶስን በቅድስና መውለድ፣ ይሄ ስጦታዋል። የተሰጣት ስጦታ ቅዱስ ገብርኤል ቁልጭ አድርጎ አስቀምጦታል። ምን እንደምታደርግ አከተመ። ይሄ መጽሐፍ ቅዱስ ነው የሚነግረህ፣ ዮኒ ማኛ አይደለም። መጽሐፍ ቅዱስ ነግረዋል። ስለዚህ የዮሐንስ ወንጌል ምዕራፍ 1 ከቁጥር 41 ጀምሮ አነብልሃለሁ። ምንድን ነው የሚለው መሰለህ? እሱ እኮ መስበኩናል የሚናገረው። ሸወዱ የሰጠ ሰው ሸወደ። መስበኩናል የሚናገረው። እኔ ሚውት አድርጌ ማንበብ አልችልም እንዴ? ኖ ታዲያ ምንድን ነው ያስደነገጠ? ሸውደዋል ነው የምልህ። ሸውደዋል። እሺ የተሸወድኩት መጽሐፍ ቅዱሳዊ ነገር እንዘግበዋለን። ደብል ነው። እሺ ምን ይላል መሰላችሁ? 41 ላይ ምን ይላል? እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህ አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተና የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜውም ጴጥሮስ ማለት ነው። በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ከዛ ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በነቢያትም ሕግ ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልና አለው። ፊልጶስም መጥተህ እይ አለው እያለ ይቀጥላል። እዚህ ጋር ቃል በቃል ምንድን ነው የሚለው? ምንድን ነው ያለው እዚህ ጋር? ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ ነው የሚለው። ቤተ ሳይዳ ውስጥ ነበር። ስለዚህ ምንድን ያላቸው? 12ቱን ሲሰበስብ ምንድን ነው ኢየሱስ ክርስቶስ ቃል በቃል ያላቸው? እናንተ እንድርያስ የሰበከውን አምጣ ነው ያልኩ። አሁን አምጣ ያልኩ ልጁ ሸወደ ያልኩ ለዛ ነው። አሁን ልጁ የተጠራበት ነገር ፓፓ የምመልስልህ ቀለል አድርጌ ነው። አረ ቀለል አድርጌ ነው የምነግርህ። ታዲያ ታማልዳለች የሚለውን ኬት አምጥተህ ነው የምትሰብከዋል? ቆይ አትዟዟር። እሱ ጋር ምነግርህ ሆኖ የማይሰማ ነገር አስቸጋሪ። ምንድን ያለው? እኔ ልንገርህ፣ ማርያምን ለአንተ የሚጠቅምህ ልንገርህ። ማርያምን ስማኝ ልጁ ጌታን አንግባባ፣ ምንም ማድረግ አልቻልኩም። ምንም ልንግባባ ስላልቻለን መጽሐፍ ቅዱስ የሚለው ምን መሰላችሁ? እኔ ሰው አጥማጅ አረጋችኋለሁ። እነሱ አጥማጅ ነበሩ፣ እኔ ግን ሰው እንድታጠምዱ አረጋችኋለሁ። ከዛ በኋላ ምንድን ነው? ምድርን ሙሏት፣ ወንጌልን ስበኩ ብሎ ነግሯቸዋል። ይሄ ነው መጽሐፍ ቅዱስ የሚለው። ይሄንን የሚለው ምን ይላል? ይዟዟርብኛል። አሁን ስለ ክርስቶስ እየተሰበከ ነው የምናወራው። ክርስቶስን ለመስበክ 80 ነገር መጥራት አለብን ወይስ የክርስቶስን ስራ ነው ማምለክ ያለብን? ችግሩ ይሄ ነው። አሁን አልሰማውን ጆሮውን ይዞታል። ያ አሁን የሚሰበከው ባለ አሞራ፣ ባለ ክንፍ፣ ባለ ምናምን ነው እና ለማዳመጥም የተቸገሩት ለዛ ነው። ስለዚህ እኔ ትንሽ ልተንፍስ። አሁንም የምለው ምን መሰላችሁ?
የእነንትና መኖር ለእኔ ትርጉም አልባ ነው። ትርጉም የለው። ትርጉሜ ክርስቶስ ነው። የዳንኩት በክርስቶስ ነው። የዳንኩት በክርስቶስ ከሆነ የዓለም መድኃኒት ክርስቶስ ከሆነ ለምን የአፍሪካ መድኃኒት ምን ያደርግልኛል? ምንም አይጠቅመኝም። የዓለም መድኃኒት ተሰጥቶኝ የአፍሪካ መድኃኒት ፍለጋ እንዴት እመጣለሁ? the biggest problem is that one። የዓለም መድኃኒት ነው ለዓለም ሁሉ የሞተ ክርስቶስ እያለ ኖ ኖ ኖ ኖ ኖ እሱ ብቻ በቂ አይደለም። እዚህ ጋር እኮ ያማልዳሉ፣ እንትና እኮ ያማልዳል፣ እንትና ብሎ እኮ ለእሱ ሆነዋል እያሉ ብዙ የሚያስቸግሩት እሱ ነው። ስለዚህ ብዙ ጊዜ ችግሩ ይሄ ነው። ክርስቶስ በማን በኩል መጣ? በማንም አልመጣም። ክርስቶስ ያለ የነበረ አልፋና ኦሜጋ እንጂ በሌላ የመጣ አይደለም። ቅድስት ድንግል ማርያምን ምን አድርጎ መጥቷል? ከሰው ልጆች ተወልዶ ምን ማድረግ ስለነበረበት፣ ማዳን ስለነበረበት፣ ለዛ ነው ክርስቶስ የመጣው እንጂ ያለ የነበረ የሚኖር አልፋና ኦሜጋ ነው። ማርያም በስጋ ወልደዋለች፣ በነፍስ ግን ክርስቶስ አድኗታል። ያለ ክርስቶስ ማርያም መዳን አትችልም። ያለ ክርስቶስ ማርያም ነበረ፣ ይኖራል፣ ምንድን ነው? ዘላለማዊ ነው። አየህ፣ እኛ ያለ ክርስቶስ መኖር አንችልም። እሱ ግን ያለኛ መኖር ይችላል። ልዩነቱ ያ ነው። ያንን ነው ልነግራችሁ የምፈልገው። እና መውደድ አለብን። አሁን ቅድስት ድንግል ማርያም መወደድ አለባት። በጣም ጨዋ፣ ንግግሯ የሚደንቅ፣ ንግግሯ የሚገርም ናት። እንወዳታለን። በጣም ተወዳጅ የክርስቶስ እናት ናት። ተግባባል። ቅዱስ ገብርኤል መልአክ ነው፣ እንወደዋለን። በደንብ የምንወደው ነው። ግን ለእኔ መዳን ክርስቶስ ነው። መውደድ ሁሉንም ይቻላል። ክርስቶስ ነው የሞተውም ይላል። ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል ሮሜ 8:34። ጌታ ብርክ ያርጋችሁ። ስለዚህ ያንን ነው አሁን ጴንጤ ሲሆን ሞር ስለ ኢየሱስ ነው መሳቅ፣ ሞር ኢየሱስ 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 ነው ምለው። ሌላ እምነት ተከታይ በሆነስ አልጠራውም። አይጠሩትም። ለማክስ እዚህ ይሉናል እንጂ መጥራት አይፈልግም። እንዳልኳችሁ የማርያም ባሪያ፣ የገብርኤል ባሪያ፣ የሚካኤል ባሪያ፣ የአርሴማ ባሪያ፣ የተክልዬ ባሪያ ብሎ ስም ይጠራል እንጂ የኢየሱስ ባሪያ የሚል አንድ ሰው የላቸው። አንድ ሰው አታመጣ። እነሱ ባሪያ የላቸው፣ ግን ባሪያ ነኝ ለእነሱ ታዛዥ ነኝ ብለው ይላሉ። ነው ይቺ ነገሯ በጣም ያማቸዋል። ይሄ ነው እና ክርስቶስ በጣም ደስተኛ ነኝ። አዎ ደምረው አይሰማም። ለደምረው አይደለም እዚህ ጋር ማወራው፣ ለደምረው አይደለም። ለእኔ ቤቶች ደምረውማ አይሰማኝም አይሰማኝም። እና ተባረኩልኝ። አልሰማ